እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ኢየሱስ ክርስቶስ ለዓለም ሁሉ አልሞተም የሚለው ሀሳብ በነገራችን ላይ ሁለት ሀሳብ ነው ያነሳኸው እዚህ ጋር ሁለት ሀሳብ መጀመሪያ መሀል ላይ ያነሳኸው ሀሳብ መጀመሪያ ያወራኸውን ሀሳብ ያፈርሰዋል። መጀመሪያ ያወራኸውን ሀሳብ ያፈርሰዋል። ምናልክ ለዓለም ሁሉ ነው የሞተው። ይሄ ማለት መድኃኒት መጥቷል። ያንን መድኃኒት የወሰደ ሰው ይድናል አልክ። ከዛ በኋላ ምናልክ የሚወስዱትን ሰዎች ግን እግዚአብሔር ራሱ የመረጣቸው ሰዎች ናቸው አልክ። ሁለት ሀሳብ ነው ያነሳው። ስለዚህ ሊሚትድ አኖይንመንት የሚለውን ሀሳብ አይደል በደንብ ተረድቻለሁ አይደል ይመስለኛል። እኔ ሀሳቡ እንደዚህ ነው። መጀመሪያ ምናልክ መድኃኒት ነው መጣ፣ መድኃኒት ነው የዓለም መድኃኒት ነው፣ ግን ያንን መድኃኒት የሚወስዱት ሰዎች ብቻ ነው የሚድኑት አልክ። ከዛ ምናልክ መጨረሻ ላይ እነዛ የሚወስዱት ሰዎች ግን እግዚአብሔር የመረጣቸው ሰዎች ብቻ ናቸው አልክ። በጣም እሺ ቅድም ስለዚህ ኢየሱስ ክርስቶስ ለዓለም አልሞተም ማለት ነው። ለመረጣቸው መጥቶ ሁለቱ እኮ በጣም ፋላሲ የሚፈጥር ሀሳብ እኮ ለመረጠው ነው ኢየሱስ። እንዴት ነው ፋላሲ የፈጠረው? እሺ ፋላሲ የፈጠረው እንዴት ነው? መጀመሪያ ኢየሱስ ክርስቶስ ለዓለም መጣ። ለዓለም ከመጣ ፍሪ ነው። ያ ማለት አንተ መርጠህ ነው የምትወስደው እንጂ እሱ መርጦልህ እንደ ፕሪስክሪፕሽን እሱ መርጦልህ አይ ይሄኛው ሰው ይድናል ይሄኛው ሰው ደግሞ ሲኦል ነው የሚገባው ምናምን ብሎ ኢየሱስ ክርስቶስ ለይቶ እንደዚህ ከሆነ እኮ በጣም ጨካኝ አምላክ ነው እግዚአብሔርን። ኧረ እንደው መድኃኒዓለም ይቅር በለኝ። ኢየሱስ ክርስቶስ ሴሌክትድ ላረጋቸው ይሄ ሊሚትድ አኖይንመንት የምንለው ማለት ነው። ኤሌክት ለተደረጉ ቹዝ ለተደረጉ ብቻ የመጣ መድኃኒት እንጂ ለዓለም የመጣ መድኃኒት አይደለም። አይደል ሀሳቡ? ምክንያቱም በነገራችን ላይ እዛው ላይ ምን ይላል መሰለህ? ቆይ ላንብብልህ። Calvin believed that Christ's death was specifically for the elect, those chosen for salvation by God ይልና not for all humanity ይላል። ለሁሉም ሰው አይደለም። አንተ ቅድም ያልከውን ሀሳብ እዚህ ጋር ያወራሁትን ሀሳብ እኮ ነው አይደል? አይደለም ለዓለም መጣ። ከዛ በኋላ የተለየ ነው። ሁለት ሀሳብ ነው እኮ እያልኩ ነው። ለዓለም መጣ፣ ለመረጣቸው መጣ። ሁለት ሀሳብ ነው። ሁለት ሀሳብ ነው። እሺ ሊቀጥል ቀጥል። እሺ መልካም። እንዴት አመሸሽ ብሩኬ? እንዴት አመሸ? መቀጠልህ በጣም ደስ ይለናል፣ ግን እስካሁን አንድ ነገር እንኳን አላሳየንም በማስረጃ። ስለዚህ ቢያንስ እስቲ አምስቱን ቱሊፖች ትነግረናለህ ካልቪንን? እሺ የእሷን ጥያቄ ነው ዲያቆን፣ የእርሶን ልመልስ? ኖ እስካሁን ትጠይቃለች። ትጠይቃለች፣ ላስረዳሽ ነው የምትለው። ትጠይቃለች፣ ላስረዳሽ ነው የምትለው። እንደገና ብለ ኢየሱስ ክርስቶስ ራሱ የተቀበለው ትምህርት ይሄንን ነው አልክ። ኢየሱስ ክርስቶስ ደግሞ ትምህርቱን ከማን ነው የተቀበለው? ይሄ ትምህርት የኢየሱስ ክርስቶስ ነው ካልክ፣ ስለዚህ ጥቅስ እያወጣህ ኢየሱስ ክርስቶስ እኔ የምሞተው ለእንደዚህ አይነት ነው፣ እኔ የምሞተው ለተወሰኑ ሰዎች ናቸው፣ በእኔ ዓለም አይድንም የመረጥኳቸው ብቻ ያለበትን አትሊስት ጥቅሶቹን አሳየን። አንደኛ በታሪክ አልመለስክላትም። ከካልቪን በፊት የነበረውን ትምህርት ወይም የካልቪንን ትምህርት የተቀበሉ ሐዋርያት አልክ። እሺ ያሳየን። እኛ ሐዋርያት ከጌታ የተቀበሉትን ትምህርት እንነግራለን። ሐዋርያት ከጌታ የተቀበሉትን፣ አንተ ደግሞ ሐዋርያት ያስተማሩትን የካልቪን ትምህርት አሳየን። አሁን ከዚህ በኋላ የምታወራው መጽሐፍ ገልጠህ ነው እንጂ ላስረዳችሁ አዶንት ቲንክ። እታችም ያለው ህዝብ በጣም ደክሞታል። ኮመንቱን እያየ ከሆነ ማስረጃ። ስለዚህ እኔ ራሴ መግባት አልፈለግኩም ነበር፣ ግን ያለ ማስረጃ በጣም ብዙ ቦታ እየረገጥክ ስለሆነ መጽሐፍ ቅዱስን የሚያህል ነገር አስቀምጠ ስለ ታይፎይድ በሽታ ምንም አይገናኝም። ታይፎይድ ሁሉንም አይይዝም፣
ሁሉም አንድ የታይፎይድ መድኃኒት ሁሉንም በሽታ አያድንም። አሁን የምንጠይቅህ ሞት ወደ ዓለም ገባ ነው የሚለው አይደል? በአንድ አዳም ምክንያት ሮሜ 5 ነው ነው በአንድ አዳም ምክንያት ሞት ወደ ዓለም ገብቷል። አሁን ዓለም ላይ ሞት ነው እንጂ የተለየ የተመረጠ የለም። በአዳም ምክንያት ሞት ወደ ዓለም ገባ፣ በክርስቶስ ምክንያት ሞት ከዓለም ወጣ። ስለዚህ አሁን እኛ የምንፈልገው የጌታ ያስተማረውን የካልቪን ትምህርትና ሐዋርያት ያስተማሩትን የካልቪን ትምህርት ንገረን። በማስረጃ ነው ታዲያ፣ ከራስህ አይደለም። መጽሐፍ ትገልጥና ጥቅስ ትሰጠናለህ። ከፈለከው መጽሐፍ ከቱሊፖቹ ነው። ቱሊፖቹን አንብብና ያ ከመጽሐፍ ቅዱስ ጋር ካልተጋጨ ትቀጥላለህ። ይኸውልዎት ዲያቆን በጣም አመሰግናለሁ። እንግዲህ ኑሐሚ እየጠየቀችኝ ነው እርሶ የገቡትና በጣም አመሰግናለሁ ስለጠየቁኝ። በሽታ መድኃኒት እያልክ የነበረው ስለ ኮሜንቱ ነው። እንግዲህ ከኮሜንቱ ነው የምንጀምረው። በሽታ እያልን የነበረው ኃጢአት በራሱ በሽታ ስለነበረ ነው። ምክንያቱም በሽተኞች እንጂ በሽታ የሌለባቸው መድኃኒት አያስፈልጋቸውም አይደለ? ቃሉም እንደሚል ሰው በሽታ ስላለብን ነው ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው። ምናልባት እኔ ወደ ካልቪን አምስቱ ቱሊፕ ከሚሉት ይልቅ እኔ እያወራን ከነበርንበት ቅድምም እንደሚሉ እኔም ሰዓትም ብዙ ስለሌለኝ ጥቅስ ስለ ምርጫ ጉዳይ ወይም ደግሞ እያነሰችው ከነበረችው ሀሳብ የትኛው ቦታ ላይ ነው የካልቪን ትምህርት መጽሐፍ ቅዱስ ላይ የቱ ጋር ነው ያለው ከማስረጃ ስጠን መጽሐፍ ቅዱስ ላይ ካላችሁበት ሀሳብ ልነሳና ወደ ሌሎች ሀሳቦች ሄዳለሁ። ምክንያቱም ብዙ ረጅም ሰዓት በጣም እንተንሰላለን ማለት ነው። ምናልባት የሐዋርያ ስራ ምንድነው የሐዋርያ ጳውሎስ ወደ ለኤፌሶን ሰዎች የጻፈው መልእክት ምዕራፍ 1 ላይ ይሄንን በደንብ ያብራራልና በደንብ እዛ ቦታ ላይ ልናገኝ እንችላለን። ስለዚህ እዛ ቦታ ላይ ያለውን ሀሳብ የተወሰነ ክፍል ላንብብና እዛ ቦታ ላይ ምን ያክል የምርጫ ጉዳይ እንዳለ እግዚአብሔር አስቀድሞ መወሰኑን እግዚአብሔር አስቀድሞ ሰዎች የምድኑ ሰዎችን ምን ያክል እንትን እንዳለ እዛ ጋር ልናገኝ እንችላለንና እንየው። ቆይ አሁንም እየሸሸ ነው። መጀመሪያ የኢየሱስ ክርስቶስ ትምህርት ነው ብለሃል። 4 ወንጌል ውስጥ ሄድና የኢየሱስ ክርስቶስ ትምህርት ካልቪኒዝምን የሚደግፍ ትሰጠናለህ። ቀጥሎ የሐዋርያት ትምህርት ነው ብለሃል። ስትጠይቅ በታሪክ አይ የሐዋርያት ትምህርት ነው ካልቪን በኋላ ላይ በካልቪን ተገለጠ በደንብ እንጂ የሐዋርያት ትምህርት ነው ብለሃል። መጀመሪያ ኢየሱስ ክርስቶስ ከ4 ወንጌል ከዛ በኋላ ከሐዋርያት ትምህርት ከዛ በኋላ ነው ቅዱስ ጳውሎስ ጋር የምትሄደው። አሁን ቅዱስ ጳውሎስ ጋር ሄደ የምትገልጠው አውዱ በፍጹም ከካልቪኒስት ጋር ወይም ከቀድሞ ምርጫ ጋር የሚገናኝ አይደለም። አውዱ አሁን ልታነበው ያሰብከው የመጽሐፍ ቅዱስ ክፍል እንደዛ ከሆነ እኔ ሌላ ጥቅስ ሰጥህና ወዲያው ይፈርሳል። እሱ ጋር አይደለም። መጀመሪያ ከኢየሱስ ክርስቶስ ተነሳ። እኔም ሞተው ዲያቆን መጽሐፍ ቅዱስ ማስረጃ ስሉኝ መጽሐፍ ቅዱስ ብዬ ነው አዲያዳም ነው ያልከን የኢየሱስ ክርስቶስ ወደ መጽሐፍ ቅዱስ እንግዲህ ከዚህ ቦታ ቆይ ችግር የለውም። ከአራቱም ወንጌላት ተሰጥቶታል ችግር የለም። ግን እኔ ከምሰጥበት እኔ የምሰጥቶትን መጽሐፍ ቅዱስ ላይ ቦታ ላይ አለ ስሉ አንድ ቦታ ሳያመጣ አይ አይደለም ከዛ ሄድና አምጣ አይባልም። ሄድ አምጣሽ። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የእግዚአብሔር እስትንፋስ ነው። አምጣ ችግር የለም። ምክንያቱም ሊያነብ ቃሉን ስከፍት ከዛ ቦታ አይደለም አይባልምና ያዳምጡኝ ቀስ ብሎ። ምክንያቱም ልጅቷ በትክክል እየጠየቀች ነበር፣ እሷን ደግሞ የሚገባውን ነገር እንትን እያለን ነበር። አሁን እርሶ መጥቶ በመሃል ላይ ቆይ እኔ እየጠየቅኩ ነበር ግን እየመለስክ አይደለም። ለዛ ነው ባይዚ ዳኛ ይሆናል ብዬ ያስገባሁት። ምክንያቱም ፊል እያረኩት ስላልነበረ ማስረጃም ሰደ እየጠቀስክ ስላልነበረ ከኢየሱስ ክርስቶስ ኢየሱስ ክርስቶስ ራሱ የተቀበለው ትምህርት ነው ስላልክ ነው። ኢየሱስ ክርስቶስ ይሄንን ትምህርት ተቀብየዋለሁ ብሎ ኢየሱስ ክርስቶስ ካስተማራቸው እንትኖች አምጣ የተባልከው ሌላ እንትን አትስራ። ቀጣይ ያልከውን ቃል ግን መጥቀስ ትችላለህ። ለዛ ነው የተጠየቀው፣ ሌላ ነገር የለውም። እሺ ኑሐሚ አመሰግናለሁ። ተባረኩ። እሺ የእግዚአብሔር ቃል በኤፌሶን መልእክት ላይ እንግዲህ አንደኛው ምዕራፍ ላይ ከመጀመሪያው ብንጀምር በደንብ ግልጽ እንደሆነልን በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ለኤፌሶን ሰዎች ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ይላል። ከእግዚአብሔር ይህንን ሐሳብ እንግዲህ ሰላምታውን ካቀረበ በኋላ በክርስቶስ ምዕራፍ ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር
በፊቱ ቅዱስን አስምሩልኝ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። አስቀድሞ ወሰነን እያለ ያለው ሐዋርያ ጳውሎስ ለኤፌሶን ሰዎች ነው። ስለዚህ ይህንን ሐሳብ በምናይበት ጊዜ እግዚአብሔር አምላክ በክርስቶስ ኢየሱስ ልጆቹ ልንሆን አስቀድሞ ውሳኔ ሰጥቷል። አስቀድሞ የወሰነ ውሳኔ ነው ማለት ነው። ይሄ ቦታ ዓለም ሳይፈጠር በክርስቶስ መርጦናል። ዓለም ሳይፈጠር በፊቱ ቅዱስንና አለነውር የሌለን እንሆንን መርጦናል። ከዛም በመቀጠል በወንጌላት ላይ በምንሄድበት ጊዜ ጌታ ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ብሏል። ድምፄን ይሰማሉ በጎቼ። ስለዚህ በጎቼ ድምፄን ይሰማሉ ካለ የእርሱ የሆኑ በጎች ቀድሞውኑ በጎች የሆኑ ይታወቃሉ። በግ ያልሆነ የእሱ በግ ሊሆን ያልቻለ ያልተመረጠ በእግዚአብሔር አምላክ በክርስቶስ ኢየሱስ አማካይነት ልድን ያልተመረጠ አለ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ እንዳስተማረን ሐዋርያ ጳውሎስ በዚህ ስፍራ ላይ እንደምነግረን እግዚአብሔር አምላክ አስቀድሞ የወሰነ ውሳኔ ነው። የሰው ልጅ መዳን፣ የሰው ልጅ በክርስቶስ ኢየሱስ መሆን አስቀድሞ የተወሰነ ውሳኔ ነው። ስለዚህ አንዱ የምናገኘው እዚህ ቦታ ላይ ነው። ዲያቆን ይቀጥሉ። ይሄ ነው መረጃ። ይሰማል። ለምርጫ ጉዳይ ነው አስቀድሞ ስለመወሰን ነው አይደል? ዲያቆን እየሰማኝ ነው? ይሰማል። ይሰማል። በጣም ቅድም ኑሐሚን ያዳለችው ይሰማኛል። I think you completely ካልቪኒስት አልገባህም። በቃ ለአንተ የምነግርህ ነገር ኮምፕሊትሊ ካልቪኒስት አልገባም። ካልቪኒስት ይሄ አይደለም። አንተ ፈልገህ እንኳን እሱ ካልመረጠህ አታገኘውም። በጎቼ ድምፄን ይሰማሉ አለ። ድምፁን ሰምተህ ሄደህ እሱ አስቀድሞ መርጦ የጨረሳቸው ሰዎች ስላሉ እዛ ምርጫ ውስጥ ከሌለ አትድንም ነው እንጂ ካልቪኒስት አንተ ድምፁን ሰምተህ ጌታ ሆይ ስለጠራኸኝ መጥቻለሁ ብለህ ብትሄድ ሊስት ውስጥ ከሌለ የለህም ነው እኮ። በግ ካልሆንክ መስማት አትችልም እኮ እያለ ነው። በጎቼ ድምፄን ይሰማሉ ካልክ ነፃ ፈቃድ የለህም ማለት ነው። ነፃ ፈቃድህን ወስዶ ነው የሚመጣው ማለት እሱ ከሱ ጋር አይገናኝም። ከሱ ጋር የሚገናኝ ሐሳብ አይደለም ይሄ። ነፃ ፈቃድ የምንለው ሐሳብ ከዚህ ጋር የሚገናኝ አይደለም። ዲያቆን ቆይ እኔ የጌታን ድምፅ መስማት ፈልጌ ለሲኦል መርጦኝ ከሆነ ድምፁን እንኳን ብሰማ የምሆነው ለምን ብቻ ነው? ለሲኦል ብቻ ነው። ስለዚህ አሁን የምነግርህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል አለ። እኔ አምኜ ብጠመቅም በካልቪን አስተሳሰብ የትም መድረስ አልችልም። አምኜ እንኳን ብጠመቅ አይደለም። ሊያምንና ስጋውን ሊቆርስ ሊበላ የሚችለው የተመረጠ ሰው ብቻ ነው። ሌላ ሰው እንደዚህ አይነት ነገር ይሄ ለምንድን ነው የምናምታታው? ዲያቆን እያምታቱ አንድ ሰው በጌታ በኢየሱስ ክርስቶስ ሊያምንና ሊድን የሚችለው በክርስቶስ ኢየሱስ አምኖ ሊድን የሚችለው በክርስቶስ ኢየሱስ ማመን የሚችለው ወይም ደግሞ በክርስቶስ ኢየሱስ የማመንን ኃይል ሊያገኝ የሚችለው የተመረጠ ሰው ብቻ ነው። ማንም ሰው ሳይመረጥ በእግዚአብሔር ያልተመረጠ ሰው ይሄንን እድል ሊያገኝ ስጋውንም ሊበላ ይሄንን እድል የማግኘት እድል የለውም። ይሄን የማግኘት እድል የሚኖረው አስቀድሞ ቆይ ሩቃ አትሄድ። የማቴዎስ ወንጌል ምዕራፍ 28 ላይ ለሐዋርያቱ ለፍጥረት ሁሉ ምን ብላችሁ ስበኳል? ምንን ስበኳል? ንገረኝ። ወንጌል ለማን ነው ይሰበክ ያለው? ለፍጥረት ሁሉ። የተሰበከለት ሰው ወንጌል አይሰማም። እንዳይሰማ እግዚአብሔር አስቀድሞ ስለመረጠ አንተና እኔን ሌሎቹ እንዳይሰሙ ልቦናቸውን ይዘጋል ማለት ነው። እየጠየቁኝ ነው ዲያቆን፣ እየጠየቁን እየተጠያየን መልስ። እንደዛ ነው የሚቀጥለው። እሺ ምን እያሉ እየጠየቁ ነው?
ወንጌል ለፍጥረት ሁሉ ከተሰበከ በምድር ላይ ላለ ሰው ሁሉ ከተሰበከ ወንጌል የተሰበከ ሁሉ ይድናል። ቆይ ከተሰበከ እግዚአብሔር አስቀድሞ ስለወሰነ የሚያድናቸውን እነዛ ሰዎች እንዳይሰሙ ልቦናቸው ምን ያደርገዋል? የተሰበከላቸው ሁሉ ይድናሉ ወይም የተሰበከላቸው ሁሉ አምኖ ይቀበላሉ? የመዳን አሁን እኔ የጠየቅኩህን መልሳ መጀመሪያ እሱም መልሰህ ነው እኮ ከዛ በኋላ ወደሚቀጥለው። ምክንያቱም ጥያቄ እየፈጠረብኝ ስለሆነ ነው። ጥቅስ ላንብብልህና ዓለም የዳነው በማሞት ነው። ይሄንን ብቻ መልስልኝ። በክርስቶስ ሞት ዓለም ሁሉም ድኗል። ዓለም ሁሉም ድኗል። የክርስቶስ ሞት ነው የሚያምኑት። የክርስቶስ ቆይ አራት ነገር ደርበህ ስማ አንድ ጊዜ። ነፍሱን ቤዛ አድርጎ ለዓለሙ ሰጥቷል አልሰጠም? ክርስቶስ በደንብ ሰጥቷል። ችግር የለውም። እሱ ላይ ችግር የለብንም እኛ። በቃ አሁን እዚህ ጋር እንዳትወጣ ከዚህ ርዕስ። ነፍሱን ከሰጠ ኢየሱስ ክርስቶስ ዓለም ሁሉ እንዲድን ነፍሱን ከሰጠ ይኸውልህ፣ እንዲድን ነው ያልኩህ። ዓለም ሁሉ እንዲድን ዓለም ሁሉ እንዲድን ዓለም ሁሉ ይድናል። ቀድሞ እኔ ጥያቄ እየጠየቅኩት ነው ዲያቆን። ዓለም ሁሉ ይድናል። ኧረ ቆይ ስለ ካልቪን ትምህርት አንዴ ብሩክ እያወራን ያለ ነው። ዓለም ሁሉ እንዲድን ነፍሱን ኢየሱስ ክርስቶስ እንዲድን ነው ዓለም ሁሉ። ጥያቄ ሳትመልሱ የትም አልሄድም። ዓለም ሁሉ ይድናል ወይ እንዴ? ብሩክ ቆይ እንጂ የተጠየቀውን ስማ። ዓለም ሁሉ እንዲድን እናንተ ወደ ፈለጋችሁበትማ እኔን አትወስዱኝም። አዳምጡኝ። እኔን ወደ ፈለጋችሁበት የካልቪን ትምህርት እያወራን ያለ ነው። እዚህ ጋር እንጨርስ። እዚህ ጋር ጨርሰን ነው የምንሄደው። ዓለም ሁሉ ይድናል ወይ? ዓለም ሁሉ ይድናል ወይ? ዓለም ሁሉ ይድናል ወይ? ረበስ ሐሳቤን ልጨርስና ትቀጥላለህ አይደለም? ሚውት አታርገኝ ነው አሁን። ሚውት አታርገኝ። አይ ቆይ ብሩክ ስማ፣ ካልሆነ እወርዳለሁ። እኔ እወርዳለሁ። እንጂ እናንተ አስተሳሰብ አይደለም። ስለኔ አስተሳሰብ አይደለም። እኔ ካልቪንን አስተሳሰብ እንዴት እንደሚቀበል እየነገርኳችሁ ነው። ለምን እንደሚቀበል እየነገርኳችሁ። ለካልቪን ትምህርት ብቻ ነው የምናወራው። ጥያቄው ለካልቪን እኔ ካልሆነ እናንተ እንድታወሩ እወጣለሁ። እዚህ ጋር ጨርሰን እንሂድ። የምንሄድ ከሆነ ዓለም ሁሉ ይድናል ወይ? ዲያቆን እንደዛ ብሎ ነው የሚያምኑት። ሁሉ ጥያቄውን መልሳ መጀመሪያ የእኔን ጥያቄ መልስ እንዴ። ችግሩ እኔ የምመልሰው ትክክለኛ ነገር ይዞ ከመጡ ብቻ ነው። ዓለም ሁሉ ይድናል ወይ? ቆይ አብ ልጁን የሰጠው ለዓለም ምን እንዲሆን ነው? ዓለም ሁሉ እንዲድን ነው። ዓለም ሁሉ እንዲድን ነው። ዓለም ሁሉ ይድናል። ዓለም ሁሉ እንዲድን ኦኬ፣ ይድናል ማለት ነው። ዓለም ሁሉ እንዲድን ነው ማለት ዓለም ሁሉ ይድናል ማለት ነው። ብሩክ ተረጋጋ። ቆይ በታይም እናወራ መሰለኝ። ቆይ ብሩክ ተረጋጋ። እናንተም ወደ ፈለጋችሁበት ብቻ እናንተ የፈለጋችሁትን ብቻ እንድናገር አትበሉ። ዓለም ሁሉ ይድናል ወይ? እንዲድን የሚል ቃል ቆይ ብሩክ ተረጋጋ። ይፍቱኝ መጀመሪያ ጸሎት ያድርግ። እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እሺ እንዴት አለ? ብሩክ ተረጋጋና ጥያቄውን ስማ መጀመሪያ። ከሰማ በኋላ ትመልሳለህ። አጫ ድንገራችሁ መጀመሪያ ተመረጡ በሚለው ዴፊኒሽን ላይ መጀመሪያ እስቲ ተስማሙ። አንድ የተመረጡት የሚለው ቃል ምን ማለት ነው የሚለውን እዚህ ላይ ዴፊኒሽን ምን እንደሆነ ዲያቆን ሕዝቅያስም ወንድማችን ብሩክም እስቲ ንገሩን አንድ ጊዜ። ምን ማለት ነው የተመረጡት የሚለው? እስቲ ብሩክ ምን ማለት ነው ለአንተ የተመረጡት የሚለው ቃል? እኔ ማንን ጥያቄ ልመልስ? አንዴ ቀስስን፣ አንዴ ዲያቆንን፣ አንዴ ኑሐሚንን። ምክንያቱም ዲያቆን ከእርሶ ጋር እያወራን ነው። ከእርሶ ጥያቄ ደግሞ ወደ ቀስስ ጥያቄ እየሄድን ወደዛ ለምንድን ነው እንትን የምንለው? አንዴ የጀመርነው ነገር እንጨርስ። ኑሐሚን እንዲህ አድርጊልን። ሁላችንንም አውርጅና አንቺ ብቻ ተቀመጭ። ችግር የለውም። ቀሲስን አስቀምጪ፣ እኛን አውርጅንና ከዛ በኋላ በዋትሳፕ ላይ ልኬልሻለሁ ቱሊፖቹን። እሱን ይሁንና ጠይቂው። ከዛ በኋላ ችግር የለም፣ እኛ እንሰማለን። አሁን ምክንያት ነው የሚፈልገው፣ ለመውረድ ምክንያት እየፈለገ ነው። በጭራሽ ችግር የለውም። እኔ አልወርድም።
ምንም አሁን ችግር የለውም አልወርድም። ብዙ ጥያቄ ጠየቅኩት ሁለታችሁንም ነው ብሩኬ። አሁን ዲያቆን ምክንያቱም ቀሲስ መጀመሪያ ከእርሷ ጋር እያወራን ነበር። ዲያቆን ገቡ። ከገቡ በኋላ ደግሞ እየጠየቁኝ ያሉ ጥያቄ መጀመሪያ ትክክለኛ ጥያቄ እንደጠይቁኝ መጀመሪያ ተማምነን መሄድ ስላለብን ሌላ ጥያቄ እየወለደ ከሚሄድ ጥያቄውን በመጀመሪያ ለዓለም ነው የመጣው ዓለምን ሊያድን ነው፣ ዓለም ሁሉ ይድናል ወይ? ይሄን ጥያቄ በክርስቶስ ልክ ነው ዓለም ለዓለም መጥቷል፣ ግን ዓለም ሁሉ ይድናል ወይ የሚለውን ጥያቄ ጨርሰን እንሂድ። ብሩኬ ልክ ነህ እኮ አሁን መጽሐፍ ቅዱስ አንተ እንዳልከው ኢየሱስ ክርስቶስ ለዓለም እንደመጣ ታምናለህ አይደል? ብሩኬ ይሰማል? ነው አምናለሁ። አዎ ለዓለም ሁሉ ከመጣ የሚድኑት እነማን ናቸው? የሚድኑት ሰዎች እነማን ናቸው ብለን ስንጠይቅ በእግዚአብሔር ልጅ በኢየሱስ ክርስቶስ ሰው መሆን፣ ለዓለም በመሰቀል ያመኑ፣ ንስሐ የገቡ፣ ወደ አምላክ ስጋና ደም የቀረቡ፣ ሐሳባቸውን ከእግዚአብሔር ሐሳብ ጋር መንገዳቸውን ከእግዚአብሔር መንገድ ጋር ያደረጉት ይድናሉ። በሌላ መልክ ደግሞ በተቃራኒ የተጓዘ ደግሞ አይድንም። መጽሐፍ ቅዱስ እንደሚለው እንደዚህ ነው አይደል የሚያስተምረን? በዚህ ታምናለህ ብሩኬ? ብሩኬ ብሩክ ይሰማል? ስለዚህ ለዓለም ነው የመጣው አይደል? መጀመሪያ ለዓለም እንደመጣ መጽሐፍ ቅዱስ የሚለንን እንስማ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ለዓለም ነው የመጣው አይደል? ለዓለም ነው የመጣው፣ ግን ዓለም ሁሉ ይድናል ወይ ነው? አሁን ለዓለም መጣና በሰውየው ላይ ይመሰረታል እኮ አይደል? አሁን ሰውየው እንደ እግዚአብሔር ፈቃድ እንደ እግዚአብሔር ቃል የሚጓዝ ከሆነ የዘላለም ሕይወት አለው ይላል። እዛው ከዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምር ስታነብ በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን አሁኑኑ ተፈርዶበታል ብሎ ያስቀምጣል አይደል? በትክክል። ስለዚህ አስቀድሞ ለኩነኔ አስቀድሞ ለመንግስተ ሰማያት ወይም እርሶ ያወሩና እኔ ከዛ በኋላ አወራለሁ። እርሶ ያወሩና እስከ መጨረሻ በመሃል እየገባው እንትን ከምል ያወሩና መጨረሻ ላይ እኔ አወራለሁ። አዎ ይኸውልህ እኔ የምለው ምንድን ነው፣ ለምሳሌ ለዘላለም ሞት አስቀድሞ የተመረጠ ሰው የለም። ለዘላለም ጥፋት የተመረጠ ሰው የለም። ለዘላለም ስቃይ የተመረጠ ሰው የለም። ለዘላለም ሕይወት ለዘላለም ደስታ የተመረጠ የለም። ሞትም ሕይወትም በእጃችን ላይ ነው። ዛሬ ስፔሻሊ ዛሬ ከስቅለት በፊት እንደምታውቀው አምላካችን ተሰቅሎ ሁላችንንም ማዳነን። ከዛ በኋላ ግን ሰው በራሱ የሚገባውን ነገር ሲያደርግ መኖር የሚገባውን ሕይወት ሲኖር ለዘላለም ሕይወት የሚነሳል፣ ለዘላለም ሞት የሚነሳል። ይህ ለዘላለም ሕይወት መነሳትና ለዘላለም ሞት መነሳት ግን በእግዚአብሔር የተደረገ ሳይሆን በእኔና በአንተ ማንነት ላይ የተመሰረተ ነው። ለምን? መጽሐፍ ቅዱስ ለሁሉ እንደየስራው ታስረክበዋለህ ስለሚል። ስለዚህ ከዚህ አኳያ እግዚአብሔር ሳይሆን ለዘላለም ሞትና ለዘላለም ሕይወት የሚመርጠው አንተና እኔ በምናደርገው በምንኖረው በምናምነው ነገር ላይ የተመሰረተ ነው። ካመነ ሰው በኢየሱስ ክርስቶስ የዘላለም ሕይወት ያገኛል። ካላመነ በኢየሱስ ክርስቶስ የዘላለም ሞት ይገጥመዋል። ይሄ ነው አጭሩ ትምህርት፣ አጭሩ ዝርዝር ውስጥ ሳንገባ ማለት ነው። በዚህ ላይ ያለህን ምልከታ ልስማ እስቲ። አመሰግናለሁ ቀሲስ። እንግዲህ በጣም ጥሩ ነገር ነው ያነሱትና ምናልባት አሁን ሌላ ሰው እንዳያወራ በዚህ መሀል ላይ እርሶና እኔ እያወራን ማንም ሰው እንዳያወራ፣ ምንም ችግር የለም። እኔ በክርስቶስ ኢየሱስ የምናምን ሰዎች በክርስቶስ ኢየሱስ ሞትና ትንሣኤ የምናምን ከሆነ እንድናለን። የትኛውም ሰው ይድናል። ግን ሁላችንም እንደምንል ከዚህ ፊትም በዮሐንስ ወንጌል ምዕራፍ 1 ላይ እንደምናገኘው ዓለምን የሚያድን የእግዚአብሔር በግ ተገልጧል ብሎ ዮሐንስ መጥምቁ ዮሐንስ በተለይ በደንብ ያብራራል። ስለ ልጁ ስለ ኢየሱስ ክርስቶስ ማለት ነው። ፓኬጁ ዓለምን ማዳን የሚችል እንደሆነ። ያ ማለት ግን ዓለም ላይ ያለው ሰው ሁሉ ይድናል ማለት ግን አይደለም። ዓለም ላይ ያለው ሰው ሁሉም ሰው ይድናል ማለት አይደለም። መድኃኒቱ ለዓለም ነው፣ የመጣው ለዓለም ነው።
ነገር ግን የእግዚአብሔር ቃል በተለያየ ስፍራ ላይ የሚድኑ ስለሚድኑ ሰዎች ወይም ደግሞ በክርስቶስ ኢየሱስ ስለሚያምኑ ሰዎች አስቀድሞ እግዚአብሔር እንደሚያውቅ በጣም በተለያየ ክፍል ላይ እግዚአብሔር ይናገራል። አንዱም ቅድም የጠቀስኩላችሁ ጌታ ኢየሱስ ክርስቶስ ራሱ የተናገረበት በጎቼ ድምፄን ይሰማሉ ብሎ የተናገረበት ክፍል አንዱ ነው። ሁለተኛ ቅድም ምናልባት እየሰሙኝ ከነበረ በኤፌሶን መልእክት ላይ የነበረውን ቃል እያነበብኩኝ ነበር ቃል በቃልና እግዚአብሔር በክርስቶስ ኢየሱስ ዓለም ሳይፈጠር በፊት እኛን እንደመረጠን በክርስቶስ ኢየሱስ እንደወደደን እንደተመረጠን የምንድን ሰዎች በክርስቶስ ኦልሬዲ ቀድመን ፓኬጅ ውስጥ የገባን ሰዎች እንደሆነን የእግዚአብሔር ቃል ይናገራል። ይሄ ማለት ግን ኢየሱስ ክርስቶስ ለዓለም አልሞተም ወይም ደግሞ ፓኬጁ ዓለምን እኛ እያለን ነው። ፓኬጁ በክርስቶስ ኢየሱስ ውስጥ ያለው ፓኬጅ ዓለምን ማዳን የሚችል አቅም ያለው ነው። ግን ሁሉም ሰው በዚህ ፓኬጅ ውስጥ አይገባም። በእግዚአብሔር ምርጫ እግዚአብሔር የመረጣቸው ለድህነት እግዚአብሔር ያዘጋጃቸው አስቀድሞ እግዚአብሔር ዓለም ሳይፈጠር በፊት እንኳን አለ ዛሬ አይደለም ክርስቶስ ሳይወለድ በፊት ማርያም ሳትመጣ በፊት ሌሎችም አዲስ ኪዳን ብሉይ ኪዳን ሳይኖር በፊት ሰማይና ምድር ሳይፈጠር በፊት እግዚአብሔር አስቀድሞ መወሰኑን እንደውም ሮሜ ላይ የምናገራል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን ይላል አይደለ? ይሄንን ሐሳብ ይዘው ነው ይሄ ካልቪኒዝም ትምህርት በተለይ ሙሉ ለሙሉ ኢየሱስ ክርስቶስ ዓለም አልሞተም ወይም ዓለምን አያድንም እያለ ነው ብለን እንትን የምናደርግበት ሳይሆን ፓኬጁ ዓለምን ማዳን የሚችልበት ነው መድኃኒቱ። ነገር ግን በዚህ መድኃኒት ውስጥ ሁሉም ተጠቃሚ አይሆኑም። የሚጠቀሙት እነማን ናቸው? እግዚአብሔር አስቀድሞ የወሰነው። ይህንንም ቃል አሁን እየነገርኩ ነው በተደጋጋሚ። አሁን አንዱ በኤፌሶን ላይ የምናገኘው ነው፣ ሁለተኛው በሮሜ ላይ የምናገኘው ነው። አስቀድሞ የመወሰን ነገር አለ እያለን ነውና ይህንን ሐሳብ ነው እኔ እያነሳ የነበርኩት። ይቀጥሉ። አሁን ልዩነታችን ምን መሰለ? እኔ አስቀድሞ ማወቅ አስቀድሞ መወሰን አይደለም። አንተ ደግሞ አስቀድሞ ማወቅ አስቀድሞ መወሰን ነው እያልክ ነው። ልዩነቱ እዚህ ጋር ነው አይደል? እሺ የንስሐ አስፈላጊነት ምንድን ነው ብሩኬ? አንድ ሰው ለምሳሌ ከበረቱ ውጭ የነበረ ሰው ወደ በረቱ መምጣት ይፈልጋል። ለምሳሌ በክርስቶስ የማያምን የነበረ ሰው ወደ ክርስቶስን ማመን ይመጣል። በኃጢአት በዓለም ውስጥ ይኖር የነበረ ሰው በንስሐ ወደ ማህበረ ምዕመናን ይቀላቀላል፣ ወደ ክርስትናው ይቀላቀላል። ምን ማለት ነው? ንስሐ ለምንድን ነው የሚያስፈልገው? ከዚህ ጋር የሚገናኝ እመልሳለሁ፣ ችግር የለውም። ከዚህ ጋር የሚገናኝ ሀሳብ ነው ዲያቆን። ለምሳሌ እየተገናኘልኝ አይደለም። ንስሐ የማይገባ አስቀድሞ ያልተወሰኑ አሁን የኛ ልዩነት ምንድን ነው? አይ የተቀበለውን ሁሉ እንትን ያደርጋል የሚል ወይም ደግሞ ያም ስጋውን የበላ ደግሞ የጠጣ ይድናል የሚልና በቃ እንጂ መመረጥ ጉዳይ ልክ አይደለም የሚል ነው ልዩነታችን። ንስሐ ከዚህ ጋር ምንድን ነው የተገናኘው? ንስሐ ባትገባ ትጠፋለህ፣ ትሞታለህ፣ ወደ ገሃነም ትጣላለህ አለ መጽሐፉ የሚለው እሱን አይደል? እሺ የቱ ጋር ነው የሚለው? ይሄንን ሐሳብ ያስረዱኝ። የቱ ጋር ነው ንስሐ ካልገባህ ወይም ደግሞ በንስሐ በኩል ካልሆነ ንስሐ ያድናል፣ ንስሐ ካልገባህ ትጠፋለህ የሚል የቱ ጋር ነው? የሉቃስ ወንጌል ምዕራፍ 13 ቁጥር 5 ላይ ንስሐ ባትገቡ ትሞታላችሁ ይላል። ሉቃስ ወንጌል ምዕራፍ 13 ቁጥር 5 ላንብብልህ ቃል። ነገር ግን ንስሐ ባትገቡ ሁላችሁም እንደዚሁ ትጠፋላችሁ። እሺ ከቁጥር 1 ጀምሮ በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስ መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁም እንዲሁ ትጠፋላችሁ። ወይስ በስሊሆም ግንብ የወደቀባቸውና የገደላቸውን እነዚህ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋል? አይደለም እላችሁ። ይሄ የምናገረው በንስሐ ስለመዳን ጉዳይ ነው። ቀስስ ንስሐ አያድንም። በንስሐ የዘላለም ሕይወት ስለማግኘት ጉዳይ ነው እያወራ ያለው ይሄ ሀሳብ፣ ይሄ ክፍል። ኦፍኮርስ የወደቀ እንዲነሳ፣ የሳተ እንዲመለስ፣ የጠፋ ወደ በረቱ እንዲመጣ ንስሐ ያስፈልጋል። ንስሐ ካልገባ ትጠፋለህ። ትጠፋለህ ማለት እኮ ትሞታለህ ማለት ነው። ከመንግስተ እግዚአብሔር በክርስቶስ ማመንህ ወደ ንስሐ ሊያመጣህ ይገባል እኮ። አምናለሁ ብለህ ቴዎሬቲካሊ ብቻ ስላወራህ አትድንም።
ከውድቀትህ መነሳት አለብህ። ከጨለማ ስራ መውጣት አለብህ። ንስሐ ግባ አለ መጽሐፉ። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል የሚለን ንስሐ ምሕረት ማግኛ፣ ይቅርታ ማግኛ፣ ወደ እግዚአብሔር መመለሻ፣ ወደ እምነት መምጫ መንገድ ነው። ስለዚህ አንተ ንስሐ ካልገባህ፣ እኔ ንስሐ ካልገባሁ እንጠፋለን። እንዳንጠፋ ንስሐ ግቡ እያለ ነው ባለቤቱ ራሱ ያስተማረን ነው። አየሁት። አሁን ለዚህ ነበር እኔ ወደ ሌላ ትምህርት ይወስደናል እያልኩ የነበረው ቅድም ንስሐ ካልገባን፣ ምክንያቱም አሁን ወደ ሌላ ጉዳይ፣ ምክንያቱም ንስሐ ከገባን ንስሐ ነው እንጂ በክርስቶስ ኢየሱስ ማመን ብቻውን እንትን አያደርግም፣ ወይም ደግሞ በክርስቶስ ኢየሱስ የማመን ጉዳይ አይደለም፣ የንስሐ ጉዳይ ነው የመዳን ጉዳይ እያለን ወደዛ ስለሚወስደን ነው። ወደዛ ጥያቄ ለምን ይገናኛል እያልኩ የነበረው ስለምረዘም ማለት ነው። ያ ማለት በእርሶ አካሄድ አሁን ይሄ ክፍል የምናገረው ስለ ዘላለም ሕይወት ስለማግኘት ጉዳይ አይደለም፣ ስለ ዘላለም ጉዳይ ወይም ደግሞ የዘላለም ሕይወት በንስሐ እንደሚገኝ ሳይሆን። ጥፋቱ ምንድን ነው? እስቲ ንገረኝ፣ አብራራልኝ። ጥፋቱን አብራራልኝ። ምንድን ሰው ንስሐ ባይገባ ይጠፋል ይላል። ከምንድን ነው የሚጠፋው? ቃስስ የሰው ልጅ የሚድነው የዘላለምን ሕይወት ሊያገኝ የሚችለው በክርስቶስ ኢየሱስ በኩል ነው። አይደለም እንዴ? አዎ። ስለዚህ ንስሐ የምንገባው ላጠፋንበት ጥፋት፣ እግዚአብሔርን ላሳዘንበት፣ ለበደልንበት ጥፋት ንስሐ እንገባለን። ያ ማለት ግን የዘላለም ሕይወትን ለማግኘት አይደለም። የዘላለም ሕይወት የሚገኘው አንድ ጊዜ ነው። እርሱም ጌታ ኢየሱስ ክርስቶስን የተቀበልን ጊዜ አለቀ። ጥፋቱ በንስሐ የምንገባበት መንግስተ ሰማያት የለም። ጥፋቱ ምንድን ነው? ያዳምጡኝ። አሁን ከእንትን እየወጣ ነው፣ ከአውዱ እየወጣን ነው። ከጀመርንበት ሀሳብ ወደ ሌላ ነገር ይጠፋል ያልክበትን ይጠፋል እሱ ሌላ ጉዳይ ነው። ወደዛ እንድንሄድ ከሆነ አሁን ካልቪን ነው አይደል? ልዩነታችን ቀሲስ፣ ልዩነታችን ካልቪን ጉዳይ ላይ ነው አይደል? የካልቪን ቲዮሪ ላይ ነው፣ ወይም ደግሞ የካልቪን አስተሳሰብ ትቀበላለህ ትቀበልን በሚል በዛ ልዩነት። ወደዚህ ከመጣን አሁንም ወደ ሌላ እናንተ ወደ ሌላ ሀሳብ እየወሰዳችሁኝ ነው። አይደለም የጀመርንበትን ሀሳብ እንጨርስ። ንስሐ ባትገቡ ትጠፋላችሁ ያለውን ንገረኝ። ይህን ጥያቄን እኮ የጠየቁት ይሄ ለእነማን ነው ያለው? ይኸውልዎት ቀሲስ፣ ይሄ ለእነማን ነው ያለው? ለምን ጉዳይ ነው ያለው የሚለው ሌላ ትንታኔ፣ ሌላ ጉዳይ ይፈልጋል። ይህንን ማውራት ከብዶኝ አይደለም። ይሄ ሀሳብ ከብዶኝ ወይም ደግሞ ይህንን ነገር መረዳት ከብዶኝ አይደለም። ካልከበደህ ቆይ አዳምጣ። በጨዋ ደንብ ነው። ችግር የለውም ያዳምጡኝ። አሁን እስካሁን እርሶ የሚፈልጉትን እንዲያወሩ ፈልጌ ከዲያቆን ወደ እርሶ እንዲመጣም እኮ ፈቅጃለሁ። ችግር የለም ግን አሁን ያዳምጡኝ። አሁን ሀሳባችንን አንድ ነገር ጋር ሳንቋጭ ወደ ሌላ ነገር የምንዘል ከሆነ አሁንም ምንድን ነው እዛ ጋር የሆነ ያመጣሁትን ሀሳብ ፈርታችኋል ማለት ነው። እየፈራችሁ እንደሆነ ነው። መጀመሪያ ስለ ምርጫ ጉዳይ ነው እያወራን የነበረው። የመመረጥ ጉዳይ ነው። ሀሳብ አላመጣህም። አሁን አንተ አስቀድሞ ያወቃቸውን አስቀድሞ መርጧቸዋል የሚል ሀሳብ አመጣህ። ይሄ ሀሳብ ምን ማለት ነው? እሱ ማለት ይሄ ሀሳብ አስቀድሞ እግዚአብሔር ያውቃል እንጂ አስቀድሞ አይወስንም። የመጽሐፍ ቅዱስ ትምህርት ይሄ ነው። ምክንያቱም ከዚህ አስቀድሞ ወስኗል አይልም። የትኛው ጋር አስቀድሞ ወስኗል አይልም? ለምንድን ነው ያለው የሚለውንም ነገር እንድናይ ማለት ምን ማለት ነው? እሺ እሱ ማለት ይንገሩኝ። አስቀድሞ ወሰነ የሚለውን ነገር ምን ማለት ነው? በክርስቶስ ኢየሱስ መረጠንም አስቀድሞ ማለትስ ምን ማለት ነው? የተመረጠ የሰው ልጅ በሙሉ ተመርጧል። ባይዘው ኦኬ፣ የሰው ልጅ ሁሉ ተመርጧል። ሁሉም ሰው ይድናል። ተመርጧል። ይሄን የተመረጠው ሁሉ ይድናል። የሰው ልጅ ሁሉ ይድናል። አዎ፣ ዓለም ሁሉ እንዲድን። ስለዚህ ዓለም ሁሉ ይድናል። እናንተ ትምህርት ዓለም ሁሉ ሰው ሁሉ ይድናል፣ የዘላለም ሕይወት ያገኛል። ዓለም ሁሉ እንዲድን ነው ክርስቶስ የመጣው። ቆይ ቀሲስ ያስጨርሱኝ። ዓለም ላይ ያለው ሰው ሁሉ በክርስቶስ ኢየሱስ ይድናል። የማይድን ሰው የለም፣ የሚጠፋ ሰው የለም። ዓለምን ለማዳን ክርስቶስ መጥቷል። ስለዚህ ዓለም ላይ ያለው ሁሉም ሰው ይድናል ማለት ነው። ቅድም አሁን መቀበል ቆይ ያስጨርሱኝ ያለውን ስማ እያልኩ መጀመሪያም እኮ ብያለሁ፣ ነግሬሃለሁ። ዓለም ሁሉ እንደማመጥ ቀሲስ ጥያቄ መልስ። ጥያቄን ያዙልኝ ቀሲስ፣ ጥያቄን ያዙ። አንተም ጥያቄ ካልመለስክ አንተም ጥያቄ መለሳለህ። በመጀመሪያ ጥያቄን መልስ። እኔ ምክንያቱም አሁን እያወሩ ያሉትን ሀሳብ እኔ ልቀበል። እሺ፣ ለዓለም መጥቷል ክርስቶስ ኢየሱስ። ዓለም ላይ ያለው ሰው ሁሉ በክርስቶስ ኢየሱስ ይድናል ወይ? ያ ማለት ወደ ዓለም መጥቷል ጌታ ኢየሱስ ክርስቶስ ዓለምን ሊያድን ካለን ሁሉም ዓለም ላይ ያለውን ሊያድን ነው ማለት ነው። ያ ማለት እሱ ደግሞ እንዳንተና እንደኔ ይወሰናል ማለት ነው ወይ? እንዴት እኔና እንደኔና እንዳንተ ጋር የሚወሰነው?
አሁን እኮ እያልኩት ነው ጥያቄ ዓለምን ሁሉ ሊያድን መጥቷል ጌታ ኢየሱስ ክርስቶስ ዓለምን ይድናል እያለ ረጋ በል ቀሲስ አባታችንን ከምታደክማቸው ወጣት ለወጣት ታረጉኝ ከሆነ ጥዬ እወርዳለሁ ነው አሜን ሚውት አታርጉኝ እናንተ እንደፈለጋችሁ ልታረጉኝ አይደለም እኔ የምናገረውን ሐሳብን እያዳመጣችሁኝ ካልሆነ እንትን አደርጋለሁ ችግር የለም ብሩኬ የእግዚአብሔር ቃል እንደምናገር ነው ብሎ እንደጠቀሱኝ ጌታ ኢየሱስ ክርስቶስ ለዓለም ነው የመጣው ብለዋል ወይ ተረጋጋ ብሩኬ ታወራለህ ደቂቃ ተሰጥቶ ታወራለህ ችግር የለም ተረጋግቼ እኮ ነው እያወራ ያለሁት በእናታችሁ ምን ማለት እኔ እያወራው እንትን አታርጉኛ አታቋርጡኝ ጌታ ኢየሱስ ክርስቶስ ለዓለም ነው የመጣው ካሉ ዓለም ሁሉ ይድናል ወይ ያ ማለት ለዓለም ሁሉ ነው ማለት ዓለም ሁሉ ይድናል ማለት ነው ወይ ይሄን አሁን ባጭር እንትን ልንገር ቀሲስ ዓለም ሁሉ እንዲድን አሉካ ዓለም ሁሉ እንዲድን ይሄን ደግሞ ቀጥታ መጽሐፍ ቅዱስ ላይ ቃል አለ እና እሱን አምጥቼ ላሳይክ ወይ እሺ አሳይ ዓለም ሁሉ ይድናል የሚለውን ሐሳብ አሳይ እንዴት ዓለም ሁሉ ይድናል የሚለውን ሐሳብ አሳይ እንዲድን ማለትና ዓለም ሁሉ ይድናል ማለት ሁለት የተለያዩ ቃላቶች ናቸው በነገራችን ላይ ብሩኬ ዓለም ሁሉ እንዲድን መጣ ከተባለ ዓለም ሁሉ ይድናል ማለት እኮ ነው በእናንተ አገላለጽ አሁን ያ ማለት ዓለም ሁሉ እንዲድን ነው የመጣው ካላችሁ ዓለም ሁሉ እንዲድን ነው ካለን ዓለም ሁሉ ይድናል ማለት ነው ወይስ ኑሐሚን እስቲ በትልቁ አድርጊኝ እስቲ ወንድማችንን እኔ ላውራው መሰለኝ አሁንም ያነሳውን ሐሳብ ራሱ በእግዚአብሔር ቃል ሰላም ብሩኬ ከኔ ጋር እናወራለን ረጋ ባለ መንፈስ ለማውራት እንሞክርና አንዳንድ ያነሳቸው ሐሳቦችም ስላሉ እነሱንም አንዳንድ ጥቅሶች እያነሳውልህ አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ ከቁጥር 1 ጀምሮ አብረን እናንብበው ወንድማችን ቀጥለሽ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል አይደል እግዚአብሔር ሰዎች ሁሉ ማለት ቀሲስ ሲሉ የነበሩት ሐሳብ ይሄንን እግዚአብሔር ሰዎች ሁሉ እንዲድኑ እና ወደ እውነትን ወደ ማወቅ እንዲደርሱ ይፈልጋል አይፈልግም ቀጥልሽ እሺ እየሰማው ነው ቀጥል ይፈልጋል አይፈልግም እኔ በኋላ አወራለሁ ቀጥል ወንድሜ ቃሉ ላይ እናወራ እያጠራን ብዙ ነገሮች ቀደም ስትል ስለነበረ ባይዘው ቀሲስ ቀደም ንስሐ ለድነት ያበቃል የሚለውንም እመጣበታለሁ በመጽሐፍ ቅዱስ ነው የምናወራው ሎጂክ አይደለም የምናወራው እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም በቃ እኮ ታዲያ ፒሪድ አሁን ቀሲስም ያሉት ኑሐሚንም ያለችው እኮ ይሄንን ነው በቃ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል የሚድኑት ግን የተቀበሉት ናቸው በቃ ምንድነው ይሄ እኮ የሚያከራክርም ነገር አለን ከቅድም ጀምሮ ምን እውነትን ወደ ማወቅ ሊደርሱ እንዲድኑ ይፈልጋል የቀደሙን አንድ እንትን ላሳየ ፈቃደኛ ከሆንክ ለመማማር ፐርፐስ ስለሆነ ብሩኬ አንድ ጥቅስ ላሳየ ንሳ ወደ ድነት እንደሚያደርስ ቆይ ይብቃ አሁን እዚህ ጋር አሁን ቅድም የሚያወሩትን ሐሳብ ነው እየደገምክልኝ ያለው ወንድሜ ቆይ ያስጨርሰኝ ይሄን ሐሳብ እኮ ዮሐንስ ወንጌል ላይ ብዙ ጊዜ በተደጋጋሚ እያነሳን ነበር ምክንያቱም ዓለምን ሁሉ የሚያድን የእግዚአብሔር በግ ተገልጧል ብሎ ዮሐንስ ተናግሯል እኮ አይደል ዓለምን ሁሉ የሚያድን በግ ብሏል ስለዚህ ዓለምን የማዳን አቅም ፓኬጁ ዓለምን ማዳን እንደሚችል ቅድም እኔም እየተናገርኩኝ ነበር ስለ ፓኬጁ አይደለም እያወራ እግዚአብሔር ይፈልጋል አይፈልግም ሁለተኛ ግን እንዳታወራ ጠይቀኝና እንዳታወራ አይደል እንዴ ይሄ ልጅ ለምን ነው ሩድ በሆነ ተውን የምታወራው እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይደል ጥያቄ ቀጥል ወንድሜ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም ጥያቄ ደጋግማ ጠይቀኝ ጠየቅ አሁን ልጠይቅ የፈለከው እንደ ጥያቄ ልጠይቅ እኮ ነው ምንድነው ማለት ራሱን በራሱ ይፈልጋል አይፈልግም ይፈልጋል አይፈልግም አንዴ ኮንፊርም አድርግልኝ ይፈልጋል አይፈልግም ረበስማ ጥያቄህን ጠይቀኝ ሁሉንም ጥያቄ ሰጥቻለሁ ጠይቀኝና ልግባ ነው ወደ መልስ እንደዛ አይደለም አንተ ወደምትፈልግበት አይደለም ጥያቄህን አንተ የፈለከው መልስ አይደለም አንተ ጥያቄውንም መልሱንም ቀድመህ አትጠይቀኝ እኔ እኮ ሰው እንዲማር ነው ወንድማችን ለምን እንደምትለው አልገባኝ ቀድመህ ጥያቄውንም እሺ ኑሐሚን እስቲ ሜቢ አካሄዱን አብራሪለት ሜቢ ለቲክቶክ አዲስ ከሆነ አላቀም እኔ ወንድማችን ቀለል ያለ ጥያቄ ነው የምጠይቀው ቀለል ያለ ጥያቄ ለመመለስ ለምን እንደሚሸሽ አልገባኝም ራሱ እውነት ለማውራት ባኬን ፎርዝ እንድናወራ ነበር ነው የፈለኩት ብሩኬ
ሸው ከመሰለህም እኔ እየሸሸው አይደለም ወንድሜ። አንተ ልትጠይቅ የፈለግከውን ጥያቄ እኔ እያወራ በመሀል እየገባ ስለሆነ አንድ ጊዜ ጠይቀኝና እኔ ጥያቄን ስጠይቅ በቃ አለቀ። አንዴ ኮንፊርም አድርገኝና እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም? የስ ኦር ነው በለኝ። ዝም ብለህ በመሀል ወላዲተ አምላክ እናንተ ወደምትፈልጉበት እንዴት አታርጉኝ አለ። ጥያቄን ጨርሰህ ጠይቀው። አይ አይደለም አይደለም እሱ ቀጠለ የሚያግዙሽን ሰዎች ስላስገባሽ ምንም ችግር የለም። እኔ እንትን ለማለት አይደለም። ይኸውልሽ አንቺ የሚያግዙሽን ሰዎች ነው የገባሽ። ቆይ ብሩክ ከፈለክ አንተ የሚያግዝ ሰው ካለ ታች እንትን በልኝ። እኔ እንዲያግዙኝ አይደለም የሚያስገባዋቸው። ይሄ የጭቅጭቅ እንትን አይደለም። አንተም እኔ ምን ማለት ቆይ ብሩክ እኔ ምንም ያግዘኝ ያስፈልግ። እኔ ሎጂክ ነው ማወራው፣ እውነታውን ነው ማወራው። ስለዚህ ጥያቄውን ለማምታታት ስትሞክሩ ነው ወደዚህ ወደዛ ስታደርጉ ነው እያስቆምኳቸው ያለው። እኔ ጥያቄያችሁን ጠይቁ፣ ከዛ በኋላ ላውራ። አካሄዱ እንደዛ ነው። እንግዲህ ቤት አካሄድ እንደዛ ነው። ብሩክ ቆይ ቢ ፖዚቲቭ። እሺ እዚህ ጋር ማንም ሰው አንተን የሚያምታታህም አንተን እንትን የሚልህም ሰው የለም። እዚህ ጋር ሁላችንም የተቀመጥነው ለመማር ከአንተም እንማራለን፣ አንተም ከኛ። ሌላ ምንም ይሄ ኔጌቲቭ የሆነ ፐርስፔክቲቭ ስላስክ እንትን አትበል። በጣም ቢ ፖዚቲቭ። እሺ ይሄ ወንጌል ነው እኮ እንትን አይደለም። ይሄ ለጠም የሚጋብዝም ምናምንም የሚያናድድም ነገር አይደለም። እና ሰው እየተማማረ እንዲሄድ ነው የጠየቀ። እየተማማረን ስንሄድ ነው ጥሩ። እንደዚህ ነው እንደዚህ ይሄ ኔጌቲቭ የሆነ ተወት ከምትይዝ ፖዚቲቭሊ እየተማማረን እንቀጥል። እንደዛ የተሻለ ይመስለኛል። አይ ቲንክ ቲክታክ ዲቤት ላይ እንትን ካልክ ይሄም ዲቤት እንደ ዲቤትም እንትን ያለ ነገር አይደለም አይመስልህም? እሺ ኑሃሚ፣ እኔ ዲቤቱ በጣም በትክክለኛ መንገድ እንዴት መማማር እንድንችል ዘንድ ነው። እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው የልጅ ጥያቄ ከምናደርግ ጥያቄያችሁን ሰብሰብ አድርጋችሁ አንሱ። በዛው መሰረት እኔ ደግሞ የእግዚአብሔር ቃል ምን ይላል የሚለውን እኔ የማውቀውን ነገር ለእናንተ ላስረዳችሁ። እኔ እንትን ላለ ማለት አይደለም። ምክንያቱም እናንተ ወደዚህ ወደ ፈለጋችሁበት እንዲሄድ ለማድረግ የምትሞክሩት ሙከራ ልክ ስላልሆነ ጥያቄያችሁን አንድ ጊዜ ጠይቁኝ። በመሀል እየገባችሁ አታውሩ፣ እኔም በመሀል እየገባሁ አላወራም። ከዛ በኋላ እንማማራለን። የዲቤት ህጉ ዲቤት ነው፣ እኛ እያወራን ያለ ነው። ስለዚህ በዛ መንገድ ነው ልንሄድ የምንችለው። ወንድማችን ይቅርታ አድርግልኝና ሰው የሚማረው ለመሰለ እኔም የተወሰነ ደቂቃ ወስጄ የሆነ ነገር ባወራ አንተም ብታወራ ምናምን ነገር ሰው ትክክለኛ ሀሳብ የትኛው ነው የሚለውን ነገር መረዳት ስለማይችል ነው። አሁን ኑሃሚንን በጣም ፖላይት በሆነ መልኩ አውርታለች፣ እግዚአብሔር በሚያውቀው። ቀሲስም ቅድም ፖላይት በሆነ መልኩ አውርተው ካል እኔም እንደዛ ላወራክ እየሞከርኩ ነው። አሁን የእግዚአብሔር ቃል አይደል የምናወራው? በቀላሉ ቅድም የጠየቅኩን አንደኛ ጢሞቴዎስ ምዕራፍ 2:3 ላይ መልስልኝና ጥያቄ ላቅርብ። ኦኬ እግዚአብሔር አምላክ፣ ይሄ በጣም ቀላል ጥያቄ ነው። እንደው ታች ያለውም ሰው ይታዘባል። ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም? የሱር ነው። ወንድማችን ብሩክ እየጠበቅን ነው። እኔ እየተግባባን አይደለም መሰለኝ። እናንተ ንግ እያወጣችሁ በራሳችሁ መንገድ ነው። ኑሃሚን በቃ አይ ልጁ ጥያቄዎችን ሰብስበህ ጠይቅ። ልጁ በምን ሊይዞ እንደሆነ ስለገባው ነው። ባይዘው አሁን ቀድሞ እየሸሸ ያለው ግልጽ ነው። በምን ሊይዞ እንደሆነ ገብቶታል። ወንድማችን ብሩክ ያራዳ እንደሆነ ከተረድቻለሁ። ስለዚህ በቃ ኑሃሚን የሚቀጥል ከሆነ ይቀጥል። በቃ ምንም ጥቅም የለውም። አይ በቃ ይብቃ መሰለኝ ይመስለኛል። እኔ እንግዲህ ጥያቄ መመለስ ፈቃደኛ ካልሆን አንተ ቀለል አድርገህ ከተረዳኸው ለምን ጥያቄዎችን ሰብስበህ ጠይቀኝም? ለምን ፈራ? ለምን ጥያቄዎችን ሰብስበህ መጠየቅ ፈራ? አንተ ከቅድም ጀምሮ እየመለስክልን አይደለ? ለእኔም እየመለስክ አይደለም፣ ለማንም ሰው ቱ ዘ ፖይንት እየመለስክ አይደለም። የምታምንበትን የካልቪን ትምህርት ቱ ዘ ፖይንት መመለስ ዳትማች የሚከብድ ነገር አለም። ታምንባቸዋለህ አይደል? ታምንበታለህ። ኑሃሚ ቱ ዘ ፖይንት ብቻ ሳይሆን እኔ ማምንበትን ሳይሆን እግዚአብሔር ቃል የምናገረውን ጭምር እኮ ተናግሬያለሁ ብዙ ቦታ። ማለት ልትሰሙኝ አልፈቃደኝ። እናንተ የምትጠይቁት ወደ እናንተ ፍላጎት እንዴት ብቻ ነው። ያ ደግሞ አልፈቅድም። እኔ ወደ እናንተ ፍላጎት ሳይሆን እግዚአብሔር ቃል ምን ይላል የሚለው ነው የምንማማረው እንጂ ጥያቄያችሁን እዚህ ጋር እንዴት ብሩኬ ከቅድም ጀምሮ በጣም ኔጌቲቭ የሆነ እንትን ነው ይዘ የመጣውና ወደ ፖለቲካ ውስጥ ትገባ። ቆይ ወደ እንትን ውስጥ አትግባ። ይሄ በጣም ፖላይት በሆነ ወይ እንማማር ነው እያልን ያለው። ኢፍ ዩ ዋንት ተማማር፣ ካልሆነ ደግሞ ሌላ ካልቪኒስት የሆነ ሰው ይግባና በስነ ስርዓት እንማማር። እየመለስክ የምታስተምረን ከሆነ ወረደ መሰለኝ። ማንም ሰው አላስወረደው። ብሩክ ግባ፣ ብሩክ ግባ። አይ ቲንክ እኔ ብሩክ ከቅድም ጀምሮ ስለ የነበረው ነገር አለ። ብሩክ የካልቪንን አስተምሮ የተረዳው አይመስለኝም።
የካልቪንን ኦኬ እሺ አስወርደው አይመስለኝም። ኑሐሚን ይቅርታ አድርጊልኝና ወንድማችን እምነቱን እንድናውቅ ብሩኬ የዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበላለህ እንዴ? የሪፎርምድ ቴዎሎጂያን አረ በስመ አብ አንድ ጥያቄ ጠይቀኝ አንተ ልጅ እስቲ በእናትህ ምን እዚህ ለምንድን ነው የምትዘለው? አንድ ጥያቄ ጠይቀኝ ኑሐሚን የትኛውን የማንን የቃሲስን ነው የዳቁንን ነው ያንተ እውቀት ራሱ የለውም እውነት ለማውራት እውቀት ራሱ የለውም። ይቅርታ አድርጊልኝና እሱ ሌላ ርዕስ ነው ወንድሜ ሌላ ርዕስ ነው ሌላ ጊዜ እናወራበት። አሁን ልንማማር ጀመርነው የካልቪኒዝም ትምህርት ነው። ስለዚህ ትቀበላለህ ወይ አትቀበልም አሉኝ እያወራን ነበር በዛ መሃል ገባ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ምንድን ነው? ቆይ ንገረኝ እስኪ ኑሐሚን እኔ ልወርድ ነው ትንሽ ስርዓት ስለሆነ ምንም ማድረግ አልችልም ከይቅርታ ጋር። ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበላለህ የእምነት መግለጫ እያልኩት እሱ ሌላ ርዕስ ስለ ካልቪን ነው የምናወራው ይለኛ እንዴ? ካልቪኒስቶች የሚቀበሉትን የእምነት መግለጫ እኮ ነው እየነገርኩ ያሉት ወንድሜ። የማታውቀው ከሆነ ንገር። ስለ እምነት መግለጫ አይደለም ምንድን ነው አንተ ልጅ የምታወራው? ዋ አንተ ከየት ነው ያገኘው የካልቪንን እምነቱ? መጽሐፉን አትቀበልም ግን እሱን ተቀብለዋል። አራ ከባድ ነው። እንዴት ነው የምናወራው? ቀሲስ ሰላም ነው የምታወሩትን አውሩ ልስማ እስቲ። ይባርኩ ብሩኬ እንትን ነው የጠየቀህ እኮ የእምነት መግለጫውን ኑሐሚን በጣም አንቺ በቃ እነሱ ወደ መሩ ሸቅጣጫ ዝም ብለሽ እየሄድሽ እንትን አታርጊ። አንቺ መጀመሪያ ቢያንስ እነሱን የሚመጡትንም ሰዎች አንቺ በፈለግሽበት በአንቺ አካሄድ ላይ አርጊ። አንቺ ዝም ብለሽ እነሱ ወደ ወሰዱሽ ቦታ ሁሉ እየሄድሽ እንትን አታርጊ። አንቺም ቢያንስ ያስገባሽ እኛንም እኔንም እነሱንም ያስገባሽው አንቺ ነሽ። ስለዚህ ወደዛ ሳይሆን አንቺ መጀመሪያ ወደ ጠየቅሽኝ ጥያቄ እኛንም እኔንም እነሱንም ወደ እኔ አይደለሁም እሺ የሚታረኩ ግን ስርዓት የሚባል ነገር አለ እዚህ ጋር በጣም በእድሜም ከኔም ባንተ ከእድሜ እንኳን የሚበልጡ ሰዎች አሉ እና ሲወራ ስርዓት ተይዞ ነው የሚወራው። እንደዚህ አይነት ቦታ ላይ ተራ ወሬ አይወራም እና እንድንማማር ነው እያልኩ ነው ከቅድም ጀምሮ እንድንማማር ፖላይት በሆነ ወይ የምታውቀውን አይ ስለ ካልቪን ትምህርት ነው እያወራን ያለ ነው። ሁሉም ሰው ስለ ካልቪን ትምህርት ነው እያወራ ያለው። ሌላ ትምህርት የጠየቀህ መስሎ ከሆነ አይደለም። ሌላ ትምህርት በጣም እንትን አራቀ ኑሐሚን ቆይ ይኸውላችሁ እናንተ አሁንም የማምታታት ስራ ነው እየሰራችሁ ያላችሁ። እናንተ ሁላችሁም የማምታታት ስራ አትስሩ። ጥያቄ በጣም ይቅርታ በሕግ አምላክ ይበቃል። ሌላ እንትን ውስጥ ገባህ ወንድም። ቅድም አማን ሻሎም ጆይን ሲያደርግ አይቻለሁ መሰለኝ። ካለ መግባት ይችላል። ሰላም እንባባል እንጂ ቀሲስ አሉ ሰላም ብዮታለሁ። እንዴት ነው? ባና ደረሰ ሀብተ ስላሴ እግዚአብሔር ይባርክ እግዚአብሔር ይፍታ። እንዴት ሰነበትክ? እግዚአብሔር ይመስገን። ቀሲስ የጠፉብኝ ምን ነው? እግዚአብሔር ይመስገን። ሰሞኑን ትንሽ አልተመቸኝም፣ ከቲክቶኩም አልነበርኩም፣ ለዛ ነው። መጋቢ አዲስ መልአክ አማረ፣ ዲያቆን ሕዝቅያስ፣ ወንድማችን ጋዲ፣ እህታችን ኑሐሚን፣ ሁላችሁም ከታችም ያላችሁ እንዴት ዋላችሁ? እስቲ ደግሞ አረፍ እንበልና ትንሽ ቀጭቁ እንዴት ሰነበታችሁ? እንኳን አደረሳችሁ። እንኳን አብራለን። እግዚአብሔር ይመስገን። ከየት አገኝቶ ነው እንትን ኢየሱስ ለአዳም ነው የሞተው ያለው? ካልቪኒዝም ነኝ ያለ እንትን ለምን አይፈታም? ስሊፖችን ለምን ዲፊኒሽን አይሰጠንም? በቃ አለቀ እኮ። ዲፊኒሽን ቢሰጠው አሁን ሊሚትድ አቶንመንት የሚለው ውስን ቤዞን ነው። ይሄንን ኢሳያው ነው እንደ እንትን ካልቪኒዝም ምናምን አንዳንድ ነገሮች እስከዛ ድረስ ኑሐሚን ከተፈቀደ እንግዲህ የቤቷ ባለቤት ያለሽ ከተፈቀደ አንዳንድ ነገሮች እንትን ልበል እንደው ሐሳቡ ላይ ቀደም ወንድማችን ለምንድን ነው እየሸሸ የነበረው? ግልጽ ነው። እግዚአብሔር ሰዎች ሁሉ እንዲድን የሚፈልግ ከሆነ መጽሐፉ በዛ ደረጃ የሚናገር ከሆነ እግዚአብሔር ዓለሙን እንዲሁ ወደዋልና እየተባለ ክላሽ ያደርጋል አይደል? እግዚአብሔር ሰዎች ሁሉ እንዲድኑ እየፈለገ እውነትን እንዲያውቁ እየፈለገ ዓለምን ከመውደዱ የተነሳ ደግሞ አንድ ልጁ ከላከ በኋላ በአንድ በኩል ደግሞ የሆኑ ግሩፖችን ቀድሞ እንዲድኑ መርጧቸዋል የሚለው ነገር ባይተሰልፍ ክላሽ ያደርጋል። ስለዚህ ሙሉ መጽሐፍ ቅዱስን እንደ ሐሳብ ይዘን ምንድነው በየት መልኩ ነው የሚሄደው? ባይሆን ቀደም ምን ላሳየው እንደነበር ላሳያችሁ። ሜቢ ቀንም ቪዲዮ ሰርቼበታለሁ። በእርግጥ ይሄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ አንድ ነገር አለ ኑሐሚን፣ በሚገርምሽ ሁኔታ
እነዚህ ሪፎርምድ ቴዎሎጂያን የሚባሉት ሰው ብቻ ሳይሆን መላእክት ራሱ እንግሊዘኛውን መጀመሪያ ከፍቼ ላሳያችሁና አንዴ ቆይ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ታች ያላችሁ ሰዎች ስሙ። አንዳንዴ እንዲሁ ሲወራ በደፈናው ያለ እንትን የሚወራ እንዳይመስላችሁ አንዴ ከፍቼ ላሳያችሁ። ዌስትሚኒስተር ኮንፌሽን ኦፍ ፌዝ ኦኬ እዚህ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ስትሄዱ ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ የሚባል ነገር አለ። ማስረጃውን ከፍቼ ለማሳየት እሞክራለሁ። እስቲ አንድ አፍታ እሺ፣ ይቅርታ ወራብንድ እሺ ትንሽ አነስ ነገር ብሏል። አሳያችሁ። ስለ መጽሐፍ ቅዱስ ዝርዝር አውጥቶ ይመጣና ጋድስ ኢተርናል ዲክሪስ ቻፕተር 3 ላይ እንደዚህ ይላል። ኦኬ ይታያል አይደል? በተወሰነ መልኩ አይ ቲንክ ይታያል ብዬ አስባለሁ። ኦኬ ጋድስ ኢተርናል ዲክሪስ ላይ ቁጥር 3 ላይ እንደዚህ ይላል። ባይዘው አማርኛውን ከፍቼ አሳያችኋለሁ። ታች ያላችሁ ክርስቲያን እንደዚህ ይታያል ነው አሚን። አይ ቲንክ ትንሽ ደብዘዝ ብሏል ግን ይታያል መሰለኝ አይደል? ብራይትነስ ትንሽ ጨምርበት እስኪ። ኦኬ እዚህኛው ስልኬ ላይ አይ ቲንክ አይደል? ታች ያለችው ስልኬ ትንሽ ደከም ያለች ስልክ ናትና እንግዲህ በእግዚአብሔር ቸርነት ተመልከቷት። አማርኛው ከፍቼ አሳያችኋለሁ። ምን ይላል? by the decree of God for the manifestation of his glory some men and angels ነው የሚለው are predestined unto everlasting life and others foreordained to everlasting days ይላል። ኦኬ በአማርኛው ምንድነው? አንዳንድ ሰዎችና መላእክቶች ለዘላለም ሕይወት፣ አንዳንድ ሰዎችና መላእክቶች ደግሞ ለዘላለም ጥፋት በእግዚአብሔር አስቀድሞ ተወስኖባቸዋል። ይሄው በእምነት መግለጫ ላይ የተቀመጠ ነገር። ኦኬ በእምነት መግለጫ ላይ የተቀመጠ ነገር። ኢማጂን ሰዎችና መላእክቶች። እኔ አሁን እንደው ኑሐሚንን ልጠይቃትና ኑሐሚን ከዚህ ትምህርት ተነስተሽ ሰይጣን ጥፋት አለበት? ኧረ ምን በወጣው የምር እኮ እንደዛ ነው የሚያስብለው። ባይዘው ኧረ ምን በወጣው ነው የሚያስብለው። ለምን ሰዎችና መላእክት የሆኑ ግሩፕ ኦፍ መላእክት ቀድሞ ወደ ዘላለም ሕይወት ከተወሰኑ አሁን እነ ቅዱስ ሚካኤል በዚህ ትምህርት መሰረት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል በእግዚአብሔር ነው ቀድሞ ተወስነው ወደ ዘላለም ሕይወት የሄዱት። ሳጥናኤልና ሰይጣንና መላእክቱ ደግሞ እግዚአብሔር ቀድሞ ወስኖባቸው ነው ወደ ዘላለም ቅጣት የላካቸው። ስለዚህ ሰይጣን ምን አጠፋ እንዴ? ሁሌ ዲያብሎስ እንዲያረገ የምንለው እኮ ቀድሞ ተወስኖበት ነው። ምን ያደርግስ? እና በጣም ይሄ የእግዚአብሔር ፍትሃዊነት ላይ የእግዚአብሔር እውነተኛ ዳኛ መሆኑ ላይ በጣም ትልቅ ጥያቄ የሚያስነሳ ነው። በጣም ትልቅ ጥያቄ የሚያስነሳ ወንድማችንን ቅድም ይሄን ነበር ለጠይቀው የፈለኩት። እንዴ የምን ዌስትሚኒስተር ኮንፌሽን ኦፍ ፌዝ ነው ስለ ካልቪኒስት ነው የምናወራው ይለኛል እንዴ? እምነት መግለጫቸው እኮ ይሄ ነው። ወንድማችን ኖሌጁ ያለውም አልመሰለኝም። እና ቅድም ቀሲስ ያሉት ላይ አንድ ነገር ላንሳና እኔ ቅድም ቀሲስ እንደው ንሳ ወደ ድነት አያደርስም እንደዛ ነው አይደል ሲል የነበር ነው አሚን ካልተሳሳትኩ። ንሳና ድነት የሚገናኙ ነገሮች አይደሉም ሲል ነበር አይደል? እንግዲህ ወንድማችን ብሩክን ነው የምንሰማው፣ መጽሐፍ ቅዱስን ነው የሚለውን ነገር፣ ቅዱስ ጳውሎስን ነው የምንሰማው ወይስ ወንድማችን ብሩክ ነው የሚለውን ነገር? ኦፍ ኮርስ ጌታችን ንሳ ግቡ መንግስት ሰማያት ቀርባለችና የሚለው ንሳ መግባት ቀጥታ ወደ እግዚአብሔር መንግስት ጋር ከመግባት ጋር ስለሚገናኝ ነው። ግን ቅዱስ ጳውሎስ እንደዚህ ይለናል። ሁለተኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 10 ላይ እንደዚህ ብሎ ይናገራል። ኦኬ እንደ እግዚአብሔር ፍቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና የዓለም ሐዘን ግን ሞትን ያመጣል። ምን አለ? ወደ መዳንም የሚያደርሰው ምን ንስሐ ያደርጋልና። ምኑን ወደ መዳንም የሚያደርሰው የተባለው? ንስሐው። ወንድማችን ብሩክ እንግዲህ የራሱን ሎጂክና ፊሎሶፊን ይዞ የመጣው ማለት ነው። የእግዚአብሔር ቃል የሚናገረው ሌላ ነው። ንስሐ ወደ መዳን ያደርሳል ይለናል ጳውሎስ። ኦኬ ስለዚህ ቀሲስ ቴዎድሮስም ቀደም ሲናገሩ የነበረው እሱን ነው። እንግዲህ እቺን ለማለት ያክል ነው። እግዚአብሔር ያክብርልኝ ነው። አሜን። ቴንኪው በጣም አመሰግናለሁ። መጋቢ አዲስ ይናገር ውስጥ
ዋላችሁ እንደምን አመሻችሁ። እንደየሀገሩ የሰዓት አቆጣጠር ክቡር አባታችን መጋቤ ሃይማኖት ይፍቱኝ ባርኩኝ። በረከተ ጳውሎስ ይደርቡ መምሪ እንዴት ዋሉ? እንዴት አመሹ? እግዚአብሔር ይመስገን። እንዴት ናችሁ? የቤቱ ባለቤት ኑሐሚን እንዲሁም ደግሞ በጣም እንቁ ወንድማችን ጋዲሳ ወረዱ መሰለኝ ቶኒ ሁላችሁም ከዚህም ያላችሁ እንግዲህ እንደ 8 ሐዋርያት ከተራራው በታች ያላችሁ ሁላችሁም ሰላም ብያለሁ። እንደምን አመሻችሁ? እግዚአብሔር ይመስገን። እንግዲህ ያው ጥሩ ሀሳብ ነው፣ በጣም ጥሩ ነገር ነው እየተነሳ ያለው የንስሐ ጉዳይን ቅድም አባታችን መጋቤ ሃይማኖት በጣም በጥሩ እዚያ ሉቃስ 13 ላይ ያለውን ሲጠቅሱ ስለ ንስሐ አይደለም የሚል ነው ወንድማችን። በነገራችን ላይ ንስሐ ተጠቅሶ ቃሉ ንስሐ ተብሎ ስለ ንስሐ አይደለም ማለት ትርጓሜ የሚያስፈልገውም አይደለም እውነት ለመናገር። ከዛ ውጭ ግን ንስሐን እንደው በጣም መመልከት ያለብን እችን ብቻ ለመጨመር ነው እንጂ በደንብ ተሰጥቷል። ቅድም በመላከ ገነት ማነው በመጋቤ ሃይማኖትም እንዲሁም ደግሞ በአሁኑ ወንድማችን የሚያብራራው እህታችን መሃል ላይ ቅድም ስትዩ የነበረ ትክክለኛ ነው። ክርስቶስን ራሱ ሰው ያደረገው እኮ ከቸርነቱ በተጨማሪ ንስሐ ነው። ምክንያቱም አዳም ወዴት አለ ብሎ ሲጠይቀው ራቁት ዘፍጥረት ላይ የተጻፈው ንስሐ ነው። ባዶነቱን ጸጸት ነው የሚያመለክተው። እንግዲህ መጽሐፍ ቅዱስ ብቻ በሚል እንትን ካለርነ በዚህ በመጽሐፈ ቀሌምንጦስም እኮ እንደተጻፈው እንደምታውቁት አባቶቼ አዳምን በ5 ቀን ተኩል መጥቻ አድንሃለሁ የሚለው እኮ ከለቅሶ በኋላ ነው። መስዋዕት በመሰዋቱ በመጸጸቱ ንስሐ በመግባቱ የሚቀድመው የክርስቶስ የእግዚአብሔር ቸርነት ነው። ከዛ ቀጥሎ ግን ደግሞ የአዳም ንስሐ መመለስ መጸጸት በራሱ ክርስቶስንም ሰው እንዲያደርገው ቸርነቱ እንዳለ ሆኖ ንስሐ ወደዚህ ዓለምም እንዲያመጣም አድርጎታልና ንስሐ የድህነት መንገድ ነው። ከድህነት ጋር ምን ያያይዘዋል የሚለው ንስሐ የሌለው ድህነት የለም። በነገራችን ላይ በየትኛውም ንስሐ መጀመሪያው ነው። እንዲያው እዚያ እንትን ላይ የሉቃስ ወንጌል ምዕራፍ 23 ላይ እንኳን ስናነብ የማናይን እንዲያው ስናይ ምንድን ነው በመንግስትህ በመጣህ ጊዜ አስበኝ። ጓደኛውን ምንድነው ሲለው የነበረ እንዴ ራሱን ማያደን ማይችል እሱን አድን እያልክ ትለምናለህ ሲል አንተና እኔ በሰራነው ኃጢአት በበደልነው በደል የተገባ ፍርድ ተፈርዶብናል የሚለው እኮ ንስሐ እየገባ እኮ ነው። በተገባ ባጠፋነው ጥፋት ነው እያለ ከጓደኛው ጋር እኮ ቢያንስ አሁን እንኳን ፈጣሪን አትፈራው ይለው የነበረ እኮ ንስሐ ነው በእውነት። በቅጽበት ደግሞ ያችን ንስሐ ልክ ይህን ቃል ተናግሮ አቤቱ ጌታዬ በመንግስት በመጣህ ጊዜ አስበኛል፣ ቸርነህና ቸርነትህ ተጸጽቻለሁና እባክህ ይቅር በለኛል። ንስሐ እኮ ነው ይሄ በእውነት። እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። ገነትን አዳምን ቀድመህ ገነት ትገባለህ ማለት እኮ የአዳም ንስሐ እንዳለ ሆኖ ያንተንም ንስሐን ተቀብያለሁ። አዳም ገና ወደ ሲኦል ይዞት ነው፣ ከሲኦል ገብቶ ነው አዳምን የሚያወጣው ክርስቶስ። ግን ይሄኛው ግን ሲኦልን ሳያት በዚሁ ገነት ነው ሄደ። ሲኦልን አታያትም በዚህ ንስሐ ሲለው እኮ ነው። እና ንስሐ የሌለው ድህነት በቤተ ክርስቲያናችን አስተምሮ ንስሐ የሌለው ድህነት የለም፣ ያለ ንስሐ ድህነት የለም። ምክንያቱም ሰው ንስሐ ይገባል፣ ቀጥሎ ምንድነው ይጠመቃል። እንግዲህ ምን መጋቢ ሃይማኖት የሚያደርጉትም ይሄን ነው፣ የካህናት ስራ። ንስሐ ይሰጣሉ፣ ያጠምቃሉ፣ እግዚአብሔር ይፍታህ ይላሉ። ከዛ በኋላ ይሄንን ካደረጉ በኋላ ወደ ስጋው ደግሞ ይዘው ይሄዳሉ። እና ንስሐ የሌለው ድህነት የለምና ትክክል ሐሳብ ነው። በጣም ደስ የሚል ትምህርት ነው የምትለዋል ለመጨመር ነው። እግዚአብሔር ያከብርልኝ። ሌላ ማውቃት ነገር ካለች መጨመራት ነገር ካለች በኋላ ጨምራለሁ። ክብር ያድልልኝ። እግዚአብሔር ይስጥልን፣ ክብር ያድልልን። መጋቢ አዲስ መልአክ አማረ የቦሌ ደብረ ሳሌም መድኃኔዓለም ቤተክርስቲያን ስብከተ ወንጌል መምህር ቃለ ሕይወት ያሰማልን፣ አስበ መምህራንን ያድልልን። ወደ አንቺ ኑሐሚን።
እሺ እሺ። አይ ከመጀመሪያው እኔ አንድ ነገር ስናገር የነበረው ነገር እሱ አይ ቲንክ የካልቪንን ትምህርት በደንብ አልተረዳውም መሰለኝ። ሊሚትድ አኖይመንት የሚል ከሊስቶች ውስጥ የተቀመጠ አንድ ነገር አለና ኢቭን ኢፍ በግልጽ የሰው ምርጫ እንዳይደለ በትክክል ይናገራል። እና ልጁ እያለ የነበረው ደግሞ ኢየሱስ ክርስቶስ ለዓለም ነው የመጣው። ከዛ ድጋሚ ደግሞ እንዴት ነው ይመርጣቸዋል አይነት የሆነ ሁለት የተዛባ አይነት ንግግር ነው። እና የካልቪን ትምህርት ኢየሱስ ክርስቶስ ገና ዓለም ከመፈጠሩ በፊት የመረጣቸው ሰዎች አሉ፣ እንዲድኑ ወስኖ ሊሚትድ አድርጎ የመረጣቸው ሰዎች አሉ። ለነዛ ሰዎች ደግሞ ኢየሱስ ክርስቶስ ሞቶ ተነሳ የሚል ሀሳብ ነው ያለው። ሰው ከነዛ ሰዎች ውጭ የሚድንም የማይድንም ሰው ተለይቷል ማለት ነው። ቅድም ደግሞ ጋዲ እንደጨመረልን እንደውም ዛሬ ነው ይህንን ሀሳብ ያገኘሁት እኔ መላእክታን እንኳን እንደወሰነ ሊሚትድ እንዳረገና እንግዲህ የካልቪን አስተምህሮ የምትከተሉ ሰዎች ቆም ብላችሁ እንትን በሉ፣ አንብቡ ወይ ጠይቁ። ቀሲስም ቅድም እየተናገሩ ነበረ፣ ለመሸሽ እየሞከረ ስለነበረ ልጁ እና እኔ እንግዲህ ያለኝ ሀሳቢ ነው። ቀሲስ እርሶ ይቀጥሉ። አሜን። እግዚአብሔር እንግዲህ ዓለምን ሲፈጠር ወይም የሰው ልጆችን በአጠቃላይ ሲፈጠር ሰው ሁሉ የተመረጠ ፍጥረት እንደሆነ አስባለሁ። በምን መመዘኛ ነው ሰው ከሰው የሚለየው የሚለውን ነገር ማየት የሚያስፈልግ ይመስለኛል። ለምሳሌ እንደ ካልቪኖች አባባል የተመረጡ አሉ፣ ለሞት ደግሞ የተመረጡ አሉ፣ ለሕይወት ደግሞ የተመረጡ አሉ አስቀድሞ የሚል ትምህርት ካላቸው መመዘኛው ምንድን ነው የሚለውን ጥያቄ ነው የምናነሳው። እኛ ምናልባት የምንለው ሰው እግዚአብሔር የሰውን ሁሉ ነገር አምላክ ስለሆነ ፈጣሪ ስለሆነ የማወቅ የባህሪ ገንዘብ አለው። እኛ ከመወለዳችን በፊት ተወልደን የት የሚለውን ነገር እንደምንደርስ በእግዚአብሔር የታወቀ። ነገር ግን እኔ የምኖረውን ህይወት ግን እግዚአብሔር አይመርጥልኝም ነፃ ፈቃድ ስለሰጠኝ። ስለዚህ በነፃ ፈቃዴ ተጠቅሜ ወደ ዘላለም ህይወት እጓዛለሁ። ነፃ ፈቃዴ ደግሞ ተጠቅሜ ወደ ዘላለም ሞት ሊሄድ እችላለሁ። ስለዚህ በእጄ ነው ያለው፣ ሞትም ህይወትም በእጃችሁ ናት ብሎ እንደሚናገር መጽሐፍ እጄ ላይ ነው ያለው። ለምትበልጠው ጸጋ ቅኑ ይላል መጽሐፍ ቅዱስ። የሚበልጠው ጸጋ ምንድነው? የዘላለም ህይወት ነው። ለዘላለም ህይወት ለመቅናት ይህንን ዓለም መርሳት፣ ይህንን ዓለም መተው፣ ከእግዚአብሔር ቃል ከእግዚአብሔር ሐሳብ ጋር መተባበር ያስፈልጋል። ስለዚህ ለዓለም ሁሉ ዓለም በልጁ እንዲድን የሚለው ሐሳብ ዓለም ሁሉ እንዲድን እግዚአብሔር መጥቷል። ዓለምን ሁሉ አድኗል። ካዳነ በኋላ ግን ከኛ የሚጠበቀው ነገር አለ። መጽሐፍ ቅዱስ እንዲህ ብሎ ይናገራል። በዚህ በገላትያ መልእክት በምዕራፍ 5 ቁጥር 1 ላይ የእግዚአብሔር ቃል ምን ይላል? በነፃነት ልንኖር ክርስቶስ ነፃ አወጣን። በነፃነት ልንኖር ክርስቶስ ነፃ አወጣን ይልና እንግዲህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትያዙ ነው ብሎ የሚናገር። እግዚአብሔር አምላካችን ነፃ አውጥቶናል። ከዲያብሎስ ባርነት አላቆን ነፃ ካወጣን በኋላ በገዛ ራሳችን ጥፋት፣ ስህተት ተጠላልፈን ዳግመኛ የኃጢአት የዲያብሎስና የዓለም ባሪያ እንዳንሆን ተጠንቀቁ ይለናል። ባንጠነቀቅ ምንድን ነው የሚመጣው? ባንጠነቀቅ የዘላለም ሞት እንሞታለን። እጃችን ላይ ያለው ነገር ይወሰዳል። እጃችን ላይ ያለው የገባው ነገር ይነጠቃል። ስለዚህ ሰው
እንደየስራው ታስረክበዋለህ ባለው አምላካዊ ቃል መሰረት መጽሐፍ ቅዱስን ስናነብ እስቲ አንብልኝ ራእይ 22 ቁጥር 12 ላይ ራእይ 12 ራእይ 22 12 እሺ ጠፋ አግኝቼዋለሁ ሚዩት ስለነበርኩ ነው። እሺ ራእይ 22 12 እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አዎ ስለዚህ እንደ ስራ መጠን መጨረሻ ላይ ሲመጣ ዋጋ ይከፍላል። ለዘላለም ህይወት የሚከፍላቸው አሉ፣ ደግሞ ለዘላለም ሞት የሚከፍላቸው አሉ። ያ ምን ታይቶ ነው ኑሐሚንዬ? መጽሐፉ የሚለው ምን ታይቶ ነው? ስራ ታይቶ ነው። ይጠይቃል። መጨረሻ ላይ የሚጠይቃቸው ወደ 6 የሚደርሱ ጥያቄዎች አሉ። ስለዚህ እነሱን ይጠይቃል። በዛ መሰረት ይታረምና እንደየስራው ያስረክባል። በክብር የሚነሳ አለ፣ በውርደት የሚነሳ አለ ማለት ነው። ስለዚህ ይሄንን ህይወት ለመኖር ዛሬ ማንኛውም ሰው የተጠራበትን ለዓለም አምላካችን ተሰቅሎ አድኖን ሳለ ይሄን ድህነት ጠብቆ እስከ ዘላለሙ በተአማኝነት መጓዝ ያስፈልጋል። እዛው ራእይ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንኩን የህይወትን አክሊል እሰጥሃለሁ የሚል የእግዚአብሔር ቃል አለ። ስለዚህ ሰዎች ሁሉ እንዲድኑ የእግዚአብሔር ፈቃድ ነው። ነገር ግን ደግሞ ይሄንን ቃል ተቀብሎ ወደ መዳን የሚመጣው የዘላለም ህይወት ያገኛል። ያልመጣው ደግሞ ወደ ዘላለም ሞት ይሄዳል። ስለዚህ እግዚአብሔር አስቀድሞ ያውቃል እንጂ ለጥፋት እግዚአብሔር አስቀድሞ የሚመርጣቸው ሰዎች የሉ። በምን ምክንያት ይመርጣቸው? ይሄማ ከሆነ ያዳላል ማለት ነው። ሎቱ ስብሐት። ይሄማ ከሆነ ጨካኝ አምላክ ነው ማለት ነው። ሎቱ ስብሐት አይደለም የኛ ጌታ። ስለዚህ እጃችን ላይ ያለው ሆነ ማለት ነው። እጃችን ላይ ነው ያለው። የኔ መዳንም የኔ ጥፋትም እጄ ላይ ነው ያለው። አንድ ቀለል ባለ ምሳሌ ልግለጽ፣ ምናልባት ደቂቃ እንዳልወስድ። ተማሪዎች አስተማሪያቸውን ይጠይቃሉ ሁልጊዜና መምህሩ ይመልሳሉ ጥያቄያቸውና አንድ ቀን መምህርን የማይመልሱትን ጥያቄ እንጠይቅ ብለው የሆነች ወፍ ያመጡና እጃቸው ውስጥ አንዱ እጅ ውስጥ ይደብቃልና መምህራችንን እንጠይቃቸው፣ የዚች ወፍ ህይወት አለች ወይስ የለም ብለን እንጠይቃቸዋሉ። እሺ ተባባሉ። ሄዱ መምህራቸው ጋር። መምህር አላቸው፣ አቤት፣ እዚህ ውስጥ ወፍ አለች፣ ህይወቷ አለ ወይስ የለም ብሎ ጠየቃቸው እና መልሳቸው ምንድነው? በጣም የሚገርመው ነገር የወፊቷ እጅ የወፊቷ ህይወት በእጃችሁ ናት የሚል ነው። ስለዚህ ሊገላትም ሊያድናትም ስልጣን አለው ማለት ነው። ስለዚህ እዚህ ውስጥ ያለ ነው በሙሉ ዛሬ ባለን የክርስትና ህይወት መሰረት ህይወታችንን ለዘላለም ህይወት ልናዘጋጀው እንችላለን። እግዚአብሔር ሰጠን ነፃ ፈቃድ። አይ ደግሞ የዘላለም ሞት ካልን ደግሞ ወደ ዘላለም ሞት ልንሄድ እንችላለን እንጂ ታዲያ ሰው ለምን ይጸልያል? አስቀድሞ ለጥፋት የተመረጠ ሰው ካለ ለምን ይጸልያል? ለምን ንስሐ ይገባል? ለምን ወደ ስጋው ደግሞ ይቀርባል? ለምን ይጾማል? ለምን መልካም ይሰራል? የሚሉ ጥያቄዎችን እናነሳለን እና ይሄ ከመጽሐፍ ቅዱስ ሐሳብ ውጪ የወጣ ትምህርት ነው፣ አስተሳሰብ ነው፣ በብዙ ሊቃውንት የታየ ትምህርት ነው። ስለዚህ እዚህ ያላችሁ ልጆቻችን ሁልጊዜ የምወቁ አስቀድሞ በማወቅና አስቀድሞ በመወሰን መካከል ልዩነት እንዳለ እንረዳ። ልጁ ማለት የፈለገው ዓለም ሁሉ እንዲድን ክርስቶስ መጥቷል ወይ? አዎ ይልና ግን ዓለም ሁሉ ይድናል ወይ ብሎ መልሶ ደግሞ ይጠይቃል። የመጀመሪያው ነገር ባለቤቱ ራሱ ለዓለም ነው የመጣሁት ብሎ ካለ ይሄንን ኤክስ ልናደርገው አይገባም። ይሄንን ሐሳብ የእግዚአብሔር ቃል ስለሆነ የኔን ትርጉም ማስቀመጥ ነው ያለብኝ።
ብሩኬ አዎ ለዓለም ነው የመጣው ይልና ግን ዓለም ሁሉ ይድናል የሚል ጥያቄ ነው የሚጠይቀው መልሱ። እሱ የኛ አይደለም፣ ይሄ እግዚአብሔር ስራ። ከኛ የሚጠበቀውን እንወጣለን። እግዚአብሔር ደግሞ የራሱን ድርሻ ስላለው በመዳናችን ህይወት ውስጥ ድርሻውን ይወጣል እንጂ ለዓለም ነው የመጣው አዎ ለዓለም ነው የመጣው ይልና ግን ዓለም ሁሉ ይድናል ወይ? እንደዚህ አይነት የማምታታት ነገሮች ነው የሚታየውና ቅድም ደግሞ ጋዲ ደግሞ መጥቶ የጢሞቴዎስን መልእክት ቁጭ አድርጎ የእግዚአብሔር ፈቃድ ምንድነው? ሰዎች ሁሉ ሊድኑ ነው፣ ሰዎች ሁሉ እውነትን ወደ ማወቅ ሊደርሱ ነው የሚለውን ቃል ደግሞ በአጭር ቃል ጠቅሶ ገላግሎናል። ይህን ይመስላል ነው። ካበዛው ይቅርታ። ኧረ አልበዛም። ቀስ መምህር እርሶም ይቀጥሉ። ሰማለን መጋቢ ሃይማኖት ግሩም ነው። አሁን በተለይ መጀመሪያ የሰማሁት ይህን የንስሐውን ጉዳይ ስለነበረ እርስዎ ቅድም መልስ ሲሰጡ ያ ላይ ነው እና ያውን ደግሞ የተነሳው ሐሳቡ እኔም ገብቶኛል። በዚህ ሮሜ 8:30 ጀምሮ ያለውን ለመጥቀስ ፈልጎ ነውና ያስቀድሞ የወሰናቸውን እያለ መሄደውን እሱ ላይ ለመናገር ፈልጎ ይመስላል። እንግዲህ መጽሐፍ ቅዱስ ይላል የሚለው እሱን ነው። እንግዲህ እስመለለ ቀደመ ወሐሬ ወአእምሮ ሙኪያሆ ሙሰራ አስቀድሞ የመረጣቸውን እንግዲህ መወሰኑን እዚህ ጋር በነገራችን ላይ ይሄ አንቀጽ በሊቃውንቱ ማነጋገር አንቀጽ ሐዋርያት ተብሎ ይጠራል። አንዳንዴ መጽሐፍ ቅዱስ ሁሌም መጋቢ ሃይማኖትም ሌሎቻችሁም እንደምታውቁት መጽሐፍ ቅዱስ ማለት የቆመ በሬ ነው የሚለውን የመላከ ብርሃን አድማሱ ጀንበሬን ብሂል ሁሉ ጊዜ እኔ እጠቀማለሁና የቆመ በሬ ማለት ምንድነው? የቆመ በሬ እንደሚታወቀው በደንብ ካልታረደ በደንብ ካልተስተካከለ በሬው ስላማረ ብቻ ቀረብ ብሎ ቢበሉት ያው ጥርስ ያረግፋል ማለት ነው እና መታረድ ያስፈልገዋል የሚለው ነገር በሚገባ እና ይሄ አስቀድሞ የወሰናቸውን ጠራቸው ነው የሚለውና የወሰናቸውን የሚለው አባቶቻችን ለሐዋርያትም ሰጠው ይተረጉሙታል። እንዲሁ በአንድ አውድ ብቻ አይታይም። ከዛም ዝቅ ብሎ ደግሞ ስንመለከተው እኮ ምንድነው የሚለው እነሱ ያጸደቃቸውን ደግሞ አከበራቸው አለ። ይህም ምን ማለቱ ነው? ሐዋርያትን ከዛ ደግሞ በስማቸውም ጠራቸው። ዲዲሞስ ይባል የነበረውን ቶማስ፣ ስምዖን ይባል የነበረውን ጴጥሮስ እያለ ጠራቸው እያለ ነገር ሐዋርያትም አለበት ብሎ አባቶቻችን ያትታሉ ይተረጉማሉ። እና ምን ለማለት ነው? በአጠቃላይ ይህን ምናልባት ለዚህኛው አሁን ታች ላለው ብዙ መምህራን ይኖራሉ፣ ግን የሚሰሙ ምዕመናንን ግራ ላለማጋባት አስቀድሞ እግዚአብሔር በምላተ ኃጢአት ነው ሲጀመርም እኮ ወደዚህ ሰው የሆነው እኮ በምላተ ኃጢአት ነው። ምላተ ኃጢአት ማለት ምንድነው? ለዓለም ሁሉ ቤዛ ለመሆን ዓለምን ሁሉ ለማዳን ነው የመጣው። ስለዚህ መርጦ ወይም ወስኖ ነው የሚያድን የሚል ትምህርት ከታችን ከኑሐሚንም አልተሰጠም፣ አልሰማንም። መጋቢ ሃይማኖትም ይሄን አላሉም። እሚድነው ግን ምንድነው? ማን ነው የሚድነው ከተባለ ክርስቶስ የመጣ ሁሉ ሰው የተባለ ሁሉ ሊድን ነው። ይሄ ነው የቤተክርስቲያናችን ትምህርት፣ ይሄ ነው። ሁሉ እንዲድን ነው የመጣ። ከዛ እኔ ድናለሁ ወይ? የኔ ድርሻ ነው። ከዚህ በኋላ ያለው ክርስቶስ የድህነትን መንገድ ሰርቷል ለሁሉ። ንስሐ ለቄሱ፣ ለምዕመኑ፣ ለዲያቆኑ፣ ለጳጳሱ፣ ለምኑ ብሎ አልከፋፈለም። ለሁሉም የድህነትን መንገድ ሰርቷል። የእግዚአብሔር ዓላማው ግን ሁሉም እንዲድኑለት ነው። ሁሉም ሰው የተባለ እንኳን ሌላ ዲያብሎስም እኮ በእውነት ነፃ ፈቃድ እንግዲህ የሚያስብ ህሊና የተሰጣቸው ፍጡራን ሰውና መላእክት ናቸው። ዲያብሎስም በትዕቢቱ በራሱ ፈቃድ ወረደ እንጂ እኮ እግዚአብሔር ውረድ ብሎ ፈርዶበት አይደለም የፈረደ። ነብየ እግዚአብሔር ቅዱስ ዳዊት ምንድነው የሚለው? ወለብሲ አማጺ ትንእወ እኪት ለአማስኖ
ኃጢአተኛን ሰው ኃጢአቱ ልታጠፋው ትፈልጋለች ይላል እና በኃጢአታችን እኛ ካላበላሸነው በስተቀር ክርስቶስ ሰው የሆነ ለሁላችን ነው። ሁሉም ሰው ይድናል ወይ ብሎ ለጠየቀው ወንድማችን አዎ ይድናል። በምን መንገድ ይድናል ከተባለ ክርስቶስ ራሱ በሐዲስ ኪዳን የሰራልን ትእዛዙን በመጠበቅ በዚያ በዮሐንስ ወንጌል ምዕራፍ 14 ላይም እኮ ብትወዱኝስ ትእዛዜን ጠብቁ አለ። ስለዚህ ትእዛዙን መጠበቅ አንዱ መዳኛ ብትወዱኝስ ነው ያለ። ለሐዋርያት ሲነግራቸው እኛንም ጨምሮ ነው፣ ዓለምን ሁሉ ነው። ለዓለም ዓለሙን እንዲሁ ወዶታልና ነው እኮ ያለ ዮሐንስ አሁንም ሲጽፍ በወንጌሉ ዓለምን እንዲሁ ወዶታልና ካለ ዓለም የተባለ ማን ነው? ሰው ማለት እኮ ነው። ጴጥሮስ ብቻ ነው እንዴ ሰው የሚባለው? ሐዋርያት ብቻ ናቸው ሰው የሚባሉት? ወይስ ቀሲስ ቴዎድሮስ ብቻ ናቸው ሰው የሚባሉት? ኑሐሚን ብቻ ናት? ዓለሙን እንዲሁ ወዶታልና ሳር ቅጠሉ ማለት አይደለም፣ ሰው ነው ዓለም። ስለዚህ ሰው ሁሉ እንዲድን ክርስቶስ ሰው ሆኗል። ሰው የሆነልን ደግሞ ከዚህ እኛን ሁላችንንም በዮሐንስ ወንጌል ምዕራፍ 10 ላይ እኮ ተመዝግቦ የምናነበው ቃል ከዚህ ያልሆኑ ሌሎች በጎች አሉኝ አለ አይደል? ከዚህ በረት ያልሆኑ ሌሎች በጎች አሉኝ ይላል። ይሄ የሚያሳየው እኮ ገና እስከ ዓለም ፍጻሜ ድረስ የሚመለሱ ከአሕዛብ ወገን ከሌላ ወገን የሚመለሱ ምዕመናን እንዳሉት ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል፣ ድምፄንም ይሰማሉ የሚለው ቅድም ማለት ነው። አንድም መንጋ ይሆናሉ፣ እረኛውም አንድ ነው አለ። አንድም መንጋ ይሆናሉ ማለት እኮ ይሄም ሁሉም ለሰው ልጅ ሁሉ የተሰጠ መሆኑን የሚያመለክት ነው። እረኛው አንድ ነው ካለ ኢየሱስ ክርስቶስ ራሱ ነው። ከዛም ካህናት ናቸው እና አስቀድሞ የሚጸድቁትን ወስኖ የሚኮነኑትን ወስኖ ቅድም መጋቢ ሃይማኖት እንዳሉት እገሌ ይኮነናል እገሌ ይጸድቃል ብሎ ቀድሞ አዋቂነቱ የታወቀ ነው። የባህሪ አምላክነቱ ባህሪው በራሱ ዕውቀት ስለሆነ ያውቃል። ግን የሰጠን መንገድ ግን የምናስብበት ህሊና የምናሰላስልበት አይምሮ ለሁላችን ሰጥቶናል። ለመዳን መዘጋጀት የኛ ድርሻ ነው። ከዛ ውጭ ግን ክርስቶስ መርጦ አያድንም፣ መርጦ አያጠፋም። ምክንያቱም በእርግጥ አምላካችን እግዚአብሔር ለዓለም የሰው ልጅ ሁሉ አባት ነው፣ የሰው ልጅ ሁሉ አምላክ ነው ተብሎ ግን አይነገርለትም። ምን ማለት ይሄ ነው? የሰው ሁሉ አባት ነው፣ የሰው ሁሉ አምላክ ግን አይደለም። ለምን? እሱ አምላክ መሆን ስላልቻለ ሳይሆን ማያመልኩት ስላሉ ማለት ነው። ግን አባት ነው። በዚያ በማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ እሱ ለሁሉ እኩል ፀሐይን ያወጣል ይላል አይደለ? ለሁሉም ለሚያመልከውም ለማያመልከውም። ይሄ አባትነቱን ያሳያል። ግን አምላክነቱን ደግሞ ወደውት እኛን ያድንናል መዳን እንፈልጋለን ብለው ለሚያመልኩት እውነተኛ አምላክ ነው፣ ይድናሉ። ድህነተ ስጋም ድህነተ ነፍስም ይሰጣቸዋል። ለሕዝብም ለአሕዛብም ሰው ሆኖ እስከመጣ ድረስ ሰው የተባለው ፍጡር ንስሐ ከገባ ስጋውን ከበላ ደሙን ከጠጣ ከተዘጋጀ የመንግስተ ሰማይ ልጅ ለመሆን የሚገቡ ትእዛዛትን በሙሉ ከፈጸመ ሰው የተባለ ፍጥረት ሁሉ ይድናል። ግን አንድ ጊዜ መጥቷል አድኖናል እንደሚሉት አይደለም። ይሄ ነገረ ድህነትን መዳን በቅጽበት ወይስ በሂደት ከሚለው ጋራም የተያያዘ ነገር ስላለው እሱን አሁን ማብራራት አያስፈልግም ብዙ ጊዜም ስለተባለ። ግን ዋናው ሐሳቡ ይሄ በፓኬጅ በምን የሚባል ነገር ሳይሆን የኔና የናንተ ጌታ ሰው የሆነ ዓለሙን ሁሉ ሊያድን ነው። ሰውን ሁሉን ያድናል ወይ ለሚለው አዎ ያድናል። ታዲያ ችግሩ ምንድነው? የኛ የመዳን ሂደት ችግር ካልሆነ በስተቀር ቅድም የተባለውን አጽንቶ መያዝ ይገባል ምትል ነገር ለመጨመር ነው እንጂ መጋቢ ሃይማኖትም እህታችንም ሌሎችም ቅድም ወንድማችን ጋዲሳም በሚገባ ገልጻችሁታል። ይችንን ማበረታቻ አብሮ ትንሽ ድጋፍ ለመሆን ነው። መቼም መኪና የሚቆመው በጎማ ሆኖ ግን ከኋላ ታኮ ትንሽ ይደረግበታል ያግዘዋል በሚባል እና እንደዛች ምንድነው ይሄ ያለችኝን ለመወርወር ነው እንጂ በሰፊው ተብራርቷል ለማለት ነው። እግዚአብሔር ያከብርልኝ።